የተለየ አንደርስታንዲንግ በተለይም ቅዱስ ጽዋውና ህብስቱን በተመለከተ ቅዱስ ጽዋውና ህብስቱ ኢሌመንታሊ ኦር ሰብስታንሻሊ ምን ይፈጠራል? ህብስቱ ከጸሎቱ ከወርድ ኦፍ ኢንስቲትዩሽኑ ከወርድ ኦፍ ኮንሴክሬሽኑ በኋላ ህብስቱ ወይም ጽዋው ምን ይሆናል የሚለውን በተመለከተ ከአጠቃላይ ከፕሮቴስታንቱ ከአጠቃላይ ፕሮቴስታንቱ የተለየ አረዳድና ኤክስፕላኔሽን ያላቸው ሉትራን ናቸው እና አንግሊካን ናቸው። አንግሊካን ብዙ ኮመን ስላልሆኑ እኛ ጋር ማለት ነው። ሉትራኑም ቢሆኑ ተለወጥ አይሉ ወይም ይለወጣል አይሉ ወይም ደግሞ እንደዚህ አይነት ቋንቋ እንኳ ካገኛችሁ ተለወጠ ይለወጣል የሚል አይነት የሚመስል ነገር እንኳ አነበብን አገኘን ካላችሁ ሰብስታንሻሊ የጌታ ስጋና ደም ከህብስቱም ህብስትነቱን ሳይለቅ ጽዋውም ሳይለቅ ከህብስቱና ጽዋው ጋር ስለሚዋሃድ ስለሚገናኝ በውስጥ ኢን ዊዝ አንደር ብሎ ኤክስፕሌን ስለሚያደርጉት ያን መግለጻቸውን ያን ማብራራታቸውን። ስለዚህ የተለየ ኤክስፕላኔሽን እኛ ከምናውቃቸው በተለይ መካነ ኢየሱስ አንጻር የተለየ ኤክስፕላኔሽን ያለው በሌሎች በብዙ ነገሮች ብዙ አንለያይም፣ ችግር የለውም። ሌሎች ነገሮችን እመጣባቸዋለሁ። ኢምፖርታንቱ ፖይንት ይሄ ህብስት ከጸሎቱ የተነሳ ይሄ ጽዋ ከጸሎቱ የተነሳ ምን ሆነ የሚለው ነው። ምን ሀፕን አደረገ? ተራ ምግብ ነው ማንም አይልም። ኮመን ብሬድ ኤንድ ኮመን ዋይን ነው ማንም አይልም። ፖይንቱ ግን ይችኛዋ ነገር ምን ሆነች ነው። ሰብስታንሻሊ ትራንስ ሰብስታንሺየት አድርጓል ብለው ካቶሊኮች ይናገራሉ። ሚስቲካሊ ህብስትነቱ ወይንነቱ ወደ ጌታ ፍጹም አማናዊ እውነተኛ ወደሆነ ደምና ስጋ ተለውጧል ይላሉ ኦርቶዶክሶች። ሉትራንስ እንደሱ አይደለም። ተቀየረ፣ ተለወጠ ወይም ደግሞ ህብስትነቱን አጣ ወይንነቱን አጣ አይሉም። ግን ጌታ መጥቶ ይገኝበታል። ጌታ ዩናይትድ ያደርግበታል። ጌታ ህብረት ያደርግበታል። ስለዚህ አንዳንዶቹ ይሄንን እነሱ ባይሉትም ሉትራንና መካኒስ ባይሉትም ኮሰብስታንሺዬሽን ነው፣ አብሮ መኖር። አንግሊካኖች ሃይፖስታቲክ ዩኒየን የሚመስል ነገር ይናገራሉ። ልክ ቃል ስጋ እንደሆነው ፍጹም ሰው ፍጹም አምላክ እንደሆነው አብረው እንደተኳኳኑት የክርስቶስ ሰውነትና አምላክነት አብሮ እንደተኳኳነው የክርስቶስ እውነተኛ ስጋና ደም ከወይኑና ከህብስቱ ጋር ከወርድ ኦፍ ኢንስቲትዩሽኑና ኮንሴክሬሽኑ ጋር አብሮ ተኳኳነ ይላሉ። አትጥሉት። ይሄ የሚደብራችሁ ሰዎች ብዙ አይደብራችሁ። ኢትስ ኦኬ። ምንም የሚረብሽ ነገር የለውም። በቀጥታ ከመጽሐፍ ቅዱስ ትምህርት ጋር የሚጋጭ ትምህርት አይደለም። ይሄ ምንም የሚረብሽ ነገር አይደለም። ብዙ አይደብራችሁ፣ ብዙ አትቃወሙት። የምንቃወመው ትምህርት አይደለም። ኦኬ። ስለዚህ የሉትራኑ ትንሽ ለየት ያለው ኤክስፕላኔሽን ይሄ ነው። ብዙ መብራራት ይችላል። እንዴት ሆነ የሚል ጥያቄ ይነሳል። እንዴት ሆኖ ነው ጌታ ሎካሊ በአብ ቀኝ የተቀመጠ ግሎሪፋይድ በሆነ ቦዲ በአብ ቀኝ የተቀመጠ ጌታ? ይሄ እንግዲህ ሪፎርሚዶችም እነ ካልቪንን ጨምሮ የሚጠይቁት ጥያቄ ነው። እንዴት ሆኖ ነው ሎካሊ ፕሬዘንት የሚያደርገው ኮርፖራሊ ፕሬዘንት የሚያደርገው እንዴት ነው የሚለውን ኤክስፕሌን የሚያደርጉበት ሶፊስቲኬትድ ቴዎሎጂካል ኤክስፕላኔሽን አላቸው። በጣም ሶፊስቲኬትድ። ለምሳሌ ኢዶማቲየም ኮሙኒካቶም ኢዶማቲየም አለ። በጣም ብዙ ቋንቋዎች አሏቸው። ብዙ ቴዎሎጂካል ኤክስፕላኔሽን አላቸው። ጀስት ሆልድ ኦን፣ በቃ ይሄንን ተውት። ኦኬ። ከዚህ ውጭ ግን ሪፎርምዶች ስፒሪቹዋል ፕሬዘንስን በኋላ ፔንቴኮስታሉ የወሰደው የስፒሪቹዋል ፕሬዘንስ ኮንሰፕት አለ፣ ግን እሱንም እመጣበታለሁ። ከዚህ ውጭ ግን ኢትዮጵያ ውስጥ ወይም አብዛኛው ኢቫንጀሊካል አብዛኛው ወንጌላዊ አማኝ የጌታ እራትን በተመለከተ ሰብስታንሻል ቼንጅ አለ ብሎ አያምኑ። ይሄ በጣም አንደርላይን መደረግ ያለበት ነገር ነው። ሰብስታንሻል ቼንጅ የለም። ጽዋው አልተለወጠም፣ ህብስቱ አልተለወጠም፣ አልተቀየረም፣ ህብስትነቱን አላጣም፣ ሌላ ነገር አልሆነም። የክርስቶስን ስጋ ሆኖ አልተለወጠም፣ የክርስቶስን ደም ሆኖ አልተለወጠም። ተለወጠ አንልም። አማናዊነትን ከዚህ አንጻር ከሆነ ኤክስፕሌን የሚገልጹት የክርስቶስ ስጋና ደም እውነተኛ ነው አይደለም ሲሏችሁ፣ እውነተኛ ነው ሲሉ ምን እያሉ ነው? ተለውጦ የክርስቶስ እውነተኛ ያኔ ማቴዎስ 26 ላይ ኤክስፕሌን ሲያደርግ የነበረውን አይነት ወይም ከትንሣኤ በኋላ ወይም ከመስቀል በኋላ ክቡር የሆነውን ስጋውን ክቡር የሆነውን ደሙን ግሎሪፋይድ የሆነው በትንሣኤ ያገኘውን አካል ሆኖ ተለውጧል የሚሉ ከሆነ ይሄን አንቀበልም።
ግን ምንድን ነው ኮመን ብሬድ ኤንድ ዋይን ሆኗል ግን አንልም። ማንም አይል ልክ ሱቅ ይዛችሁ የመጣችሁትን አይነት ወይም ሱቅ ይዛችሁ የመጣችሁትን አይነት ህብስት ሆኗል አንልም። ማንም ወንጌላዊ አይል። ለምን? ይሄ ባይለወጥም በጌታ እራት ከምንፈጽመው ስርዓት የተነሳ ከጸሎቱ የተነሳ ማቴዎስ 26 ከመነበቡ የተነሳ this is my body የሚለው ስለ ብዙዎች ለኃጢአት የሚፈስ የአዲስ ኪዳን ደሜ ይህ ነው፣ ስለ ብዙዎች ለኃጢአት ስርየት የሚፈስ የአዲስ ኪዳን ደሜ ይህ ነው ብሎ የተናገረው ቃል ስለሚነበብ አንደኛ ቆሮንቶስ ምዕራፍ 10 እና ምዕራፍ 11 ላይ ስለሚነበብ በጸሎት በንስሐ በኑዛዜ በኮንፌሽን የምንወስደው ስለሆነ ክቡር ነው፣ ጸጋን የሚሰጥ ነው፣ መንፈስ ቅዱስ የሚሰራበት ነው፣ ጌታ የሚገኝበት ነው። ጌታ የሚገኝበት ኢትስ ኖት ኮርፖራል ኢትስ ኖት ፊዚካል ኢትስ ኖት ሎካል። ጌታ ግን ኢንቮክ ይደረጋል። ጌታን እንጠራዋለን በዚህ ስርዓት እንዲገኝ በቀራኒው ላይ ያፈሰሰውን ደሙን ለኃጢአታችን ስርየት የፈሰሰውን ደም በመስቀል ላይ የተቆረሰውን ስለ ብዙዎች ለመዳን የፈሰሰውን የክርስቶስን ደም አሁን በዚህ ስርዓት ውስጥ ኃጢአታችንን ይቅር እንዲል ምህረት እንዲያደርግልን እንዲቀበለን እንዲፈውሰን እንናገራለን። ሪፎርምዶቹ እንደውም ፊስት እናደርጋለን ከጌታ ጋር መንፈስ ቅዱስ ሚዲየት አድርጎት ከጌታ ጋር ፊስት እናደርጋለን ያሉ። በነገራችን ላይ ይህንን ነገር ታች መኪና ውስጥ ነው እንጂ ጉባኤ እግዚአብሔር ቤተክርስቲያኖችም ይላሉ። ጉባኤ እግዚአብሔር ቤተክርስቲያንም እዩት፣ የእነሱን ዶክትሪንም በደንብ ይናገራሉ። ጥቅሞች የሚሉት ውስጥ አንዱ ፈውስ እናገኝበታለን፣ መንፈሳዊ ጥንካሬ እናገኝበታለን፣ በረከት እናገኝበታለን ብለው ኤክስፕሌን ያደርጋሉ። ኦኬ ወደ መጽሐፍ ቅዱስ እንመለስ። ሌላ ጊዜ መጽሐፍ ቅዱስንና ቅድመ ኒቄ አባቶችን በደንብ ኤክስፕሌን አደርጋለሁ። ይህን ቃል ገብቻለሁ፣ አስተምራለሁ፣ ችግር የለውም። መጽሐፍ ቅዱስ ማቴዎስ 26 ላይ የጌታ እራት የተደነገገበት ኮንቴክስት የፋሲካው ኮንቴክስት ነው። ፋሲካው ምንድን ነው? ፓስኦቨሩ ምንድን ነው? እስራኤላውያን እግዚአብሔር በድንቅና ተአምራት ደሙ በጉበኑ ላይ ተቀብቶ ጠቦቱን በመራራ ቅጠል እርሾ በሌለበት ቂጣ የበሉበትና ጌታ እነሱን ተአምራዊ በሆነ መንገድ ያሻገረ ያዳነበትን ቀን የሚያስቡበት ነው የፋሲካው በዓል። ፓስኦቨር ማለት እሱ ነው። ያንን በዓል እያከበሩ ነው ጌታና ደቀ መዛሙርቱ ያንን በዓል እያከበሩ ነው። የፋሲካ በዓል እየተከበረ ነው። የፋሲካ በዓል መታሰቢያ ነበር አልነበረም? ጌታ ቆርሶ ሲሰጣቸው እየቆረሱ እየበሉት የነበረው ቂጣ ወይም ዋይኑ ከውሃ ጋር ይቀላቀላል። ብዙ ስርዓቶች አሉ። ያንን የፋሲካውን በዓል እያሰቡ እያከበሩ ነበር እንጂ ሌላ ምንም ነገር አልነበረም። ግን ደግሞ ተራ በዓል እያከበሩ አይደለም። ለምን? ያ በፋሲካ ከግብፅ በድንቅና በተአምራት እግዚአብሔር ያዳናቸው ጌታ አሁንም ከነሱ ጋር እንዳለ የሚያስቡበት የሚመሰክሩበት እሱም የሚገኝበት በዓል ነው የፋሲካ በዓል። ጌታ አሁንም ቢሆን ኪዳኑን እንዳልተወ ጥሏቸው እንዳልሄደ፣ እነሱ ጥለውት ሊሄዱ ይችላሉ እንጂ እሱ ጥሏቸው እንዳልሄደ ሁልጊዜም የሚያስቡበት ነው። እሺ አሁን ምንድን ነው ጌታ ይሄንን ነገር የፋሲካን ሲያከብሩ ምንድን ነው ጌታ ፋሲካውን እንደገና ወደ ሌላ ፋሲካ አስታወሳቸው። ኦኬ አሁን ከግብፅ የወጣችሁበትን በዓል ነው አይደል የምታስቡት የምታከብሩት? አይ አሁን በቅርቡ የሚሆን ነገር አለ። ምን አለ? ስለ ብዙዎች ለኃጢአት ስርየት በመስቀል ላይ ደሜ ይፈሳል፣ ስጋዬ ይቆረሳል። አሁን ፋሲካ የምታከብሩበት ቀን ያቆማል። ከግብፅ መውጣታችሁን ያቆማል። ሌላ መታሰቢያው ይቀየራል። አሁን እኔን ነው የምታስቡኝ። ለመታሰቢያ የታደርጉታላችሁ። ለምን? ይሄው ስለ ብዙዎች ለኃጢአት ስርየት በመስቀል ላይ ደሜ ላፈስ ነው፣ ስጋዬ ሊቆረስ ነው። ስለዚህ ሁልጊዜ ዳግም እስከሚመጣ ድረስ ጌታ በመስቀል ላይ ያፈሰሰውን ደም ስለ ብዙዎች ለኃጢአት ስርየት የፈሰሰውን ያንን በመስቀል ላይ ለአንዴና ለመጨረሻ ፍጹም የሆነውን መስዋዕት ያቀረበውን ጌታ እራትን ስንወስድ ያን የመጨረሻውን ራት ስንወስድ እናስባለን፣ እናከብራለን። ግን ይሄ ደግሞ ዝም ብሎ ኢምፒቲ ሜሞሪያሊዝም አይደለም። ዝም ብሎ ባዶ መታሰቢያ ደግሞ አይደለም። ለምንድነው ባዶ መታሰቢያ ማይሆነው? ልክ
ፓስኦቨሩ ያንን ኮቨናንት እንደሚያስታውሳቸው አሁንም ከጌታ ጋር ቃል ኪዳናዊ ህብረት ስላለን ይህንን በምናስብበት ጊዜ ጌታ በጉባኤያችን ይገኛል። ጌታ በዚህ ስርዓት ይገኛል። እሱ በደነገገው ስርዓት በመካከላችን ይገኛል። ጌታ ይገኛል። ልክ ነው። ኢንቮክ እናደርገዋለን። ይገኛል። አሁን እንዴት ነው የሚገኝ የሚለው ላይ ነው። እንዴት ነው የሚገኝ መጽሐፍ ቅዱስ አይናገርም። አይደለም መጽሐፍ ቅዱስ ቅድመ ኒቂያ አባቶች አይናገሩም። አይ ቤት ዩ እንዴት ነው የሚገኝ አይን። ለዛ ነው ካቶሊክ ይመጣና ይለውጠዋል፣ እሱን ይሆናል። እንዴቱ ነው? አክሲደንቱ አይቀየርም፣ ሌላው ነገር ይቀየራል። ኦርቶዶክስ የሆነ ነገር ይላል፣ ሪፎርምዱ የሆነ ነገር ይላል። ለምን? እንዴት ነው ጌታ ሲገኝ ጉባኤ ላይ ይሄ ህብስትና ይሄ ጽዋ ምንድን ነው የሚሆነው የሚለውን መጽሐፍ ቅዱስ አያስተምርም። የመጽሐፍ ቅዱስ ጭንቀት አይደለም፣ የቅድመ ኒቂያ አባቶች ጭንቀትም አይደለም። ምንም ቋንቋው ግን አለ። ቋንቋውን ግን ተጠቀሙት። ዲስ ኢዝ ማይ ቦዲ ዲስ ኢዝ ማይ ብለድ ብሏል። ይህ ደሜ። ለምን? ዛት ኢዝ የሜታፎሪካል ኤክስፕሬሽን። ኤስቲን የሚለው የግሪክ ቃል ሲምቦላይዝም ማለት ነው፣ ሪፕሬዘንትስ ማለት ዲስ ኢዝ የሚለው ኢዝ የሚለው እና ኢየሱስ ክርስቶስ እዛው ቁጭ ብሎ አጠገባቸው ሆኖ ይሄ ስጋዬ ነው ብሎ እሱ እዚህ ቁጭ ብሎ ምትሃታዊ በሆነ መንገድ የሰጣቸው ቂጣ የሰጣቸው ወይን ተለወጠ ልትሉኝ ነው? ሊለወጥ ይችላል። ከዛስ ይሄን ጥያቄ ስናነሳ ወደ ዮሐንስ 6 ነው የሚሄዱት። ዮሐንስ 6 ዳይሬክትሊ ፕራይሜርሊ ስለ ጌታ እራት በቀጥታ አያወራም። ሰከንደርሊ ነው የሚያወራው። ኢምፕሊኬሽን ነው፣ ኢምፕላይድ ሚኒንግ ነው እዛ ውስጥ ያለው። ሌላ ጊዜ መጽሐፍ ቅዱስ ስለ ጌታ እራት ምን ያስተምራል የሚለውን አነሳላችኋለሁ። ኦኬ፣ በጉባኤያችን መካከል ጌታን ስንጠራ በቀራንዮ የፈሰሰውን ደም የተቆረሰውን ስጋ ስለ ብዙዎች ለኃጢአት ለዓለም ሁሉ ለአንዴና ለመጨረሻ ጊዜ የተሰዋው ፍጹም የሆነ መስዋዕት ይህንን የጌታ እራት በምንወስድበት ጊዜ ስሙን በምንጠራበት ጊዜ ኃጢአታችንን በምናዘዝበት ጊዜ እስከ ዳግም ምጽአቱ ጊዜ በየወሩ በየሳምንቱ ጥንቷ ቤተክርስቲያን በየ3 ወሩ ቢያንስ የኢትዮጵያ ወንጌላውያን በምንወስድበት ጊዜ ጌታ በረከትን ጸጋን ይሰጠናል። ፔንቴኮስታሎች ብዙዎቹ እንደሚሉት ፈውስን ይሰጠናል። በኑዛዜቻችን በመዝሙሮቻችን እርስ በርስ ይቅርታ በመጠያየቃችን በሙሉ የኃጢአት ይቅርታዎችን ሁሉ እናገኛለን። አይ ምትሃታዊ በሆነ መንገድ ይሄ ነገር ከመለወጡ የተነሳ ይሄ ጽዋ ይሄ ህብስት እንደዚህ ሲወስደው ይሄ ጽዋው ህብስቱ ምትሃታዊ በሆነ መንገድ ሚስቲካል በሆነ መንገድ ትራንስሰብስታንሻል በሆነ መንገድ ልውጥ ብሎ ተቀይሮ አይደንቲቲውን አጡ፣ ምንነቱን አጡ። በቃ ኖሞር ወይን ኖሞር ስንዴ ወይም ህብስት መሆኑ ቀርቶ ፍጹም የሆነ እውነተኛ የሆነ የጌታ ስጋና ደም ሆኖ ይሄንን ስወስደው ነው የኃጢአት ስርየት የሚሰጠኝ የሚል ትምህርት የመጽሐፍ ቅዱስ ትምህርት አይደለም፣ የሚያወዛግብ ትምህርት አይደለም። እንዲሁም የመጽሐፍ ቅዱስ በተለይም ከኒቂያ በፊት የነበሩ አባቶች አላስተማሩት። ግን ምን ብለዋል? ዲስ ኢዝ ማይ ቦዲ ብለዋል። ይሄ በቃ ይሄ የክርስቶስ ስጋ ነው። ለምን? ቢያንስ የቅድመ ኒቂያ አባቶች ከሶስት አካላት ጋር ኮሚኒኬት አድርገዋል። ምን አድርገዋል? ከፓጋኖች ጋር ተጻጽፈዋል፣ ከአይሁድ ጋር ተጻጽፈዋል፣ ከዶሴቲኮች ወይም ደግሞ ኖስቲኮች ጋርም ተጻጽፈዋል። ኖስቲኮቹ የጌታን እውነተኛ ስጋ ስለማያምኑ ይሄ እኮ መወስደው የጌታ እራት እኮ ልብ ብላችሁ አዳምጡ፣ ይሄ የምወስደው እኮ የጌታ ስጋ ነው ይላሉ። ይሄ ቋንቋ አለ፣ ይሄ ኤክስፕሬሽን አለ። ምን ማለታቸው ነው? ክርስቶስ እውነተኛ ስጋ ነው የነበረው። እውነተኛ ስጋ ባይኖረው ኖሮ፣ እውነተኛ ነፍስ ባይኖረው ኖሮ፣ ፍጹም ሰው ባይሆን ኖሮ የጌታን እራት እውነተኛ ስጋን የተቆረሰልኝ ብዬ ይሄንን ነገር አልወስደውም አላከብረውም ነበር። አሁን ይሄ እውነተኛ ስጋ ነው ባልን፣ እውነተኛ ነው ስጋ ነው ሲሉ ተለውጦ ነው እያልኳቸው አይደለም። ይሄ ዲስ ኢዝ ማይ ቦዲ ሲል እኮ ጌታ እውነተኛ የሆነ ፊዚካል የሆነ ኮርፖራል የሆነ ኦቴንቲክ የሆነ አማናዊ የሆነ ስጋን ሰውነትን ፍጹም የሆነ ሰውነትን ይዞ ነው ያዳነኝ። ያ ነው ደሙ የፈሰሰው፣ ያ ነው በመስቀል ላይ የተቆረሰው ነው። ይሄ ፖለሚካል ነው። ይሄ አፖሎጂቲካል ላንጉጅ ነው። ይሄ ቴዎሎጂካል ኮምፕሌክሲቲ ነው እንጂ ዲስ ኢዝ ማይ ቦዲ ሲል ጌታ ቅድመ ኒቂያ አባቶችም ዚስ ኢዝ ማይ ቦዲ ሲሉ አይ ተለውጦ ነው ጌታ መጥቶ ተለውጦ እንደዚህ ሆኖ የሚል ትምህርት የለም። ብሎክ አታድርጓቸው። አንዳንድ እንትን የሚሉ ልጆችን ሀሳባቸውን ይግለጡ። የሚደጋግሙና የሚረብሹ ልጆችን ሚዩት አድርጓቸው። መስማት ከፈለጉ እንዲሰሙ ሚዩት ብቻ አድርጓቸው።
ይሄ በጣም ዲፕ የሆነ መጽሐፍ ቅዱሳዊ ደስ የሚል የመጽሐፍ ቅዱስ ትምህርት ነው። ኦኬ አባቶችን አጣሞ መጽሐፍ ቅዱስን አጣሞ መጥቀስ የተለመደ ነገር ነው። እኔ በጣም ሰርፕራይዙኛሉ። ለምን እኔ ማቀው ብዙዎች መጽሐፍ ቅዱስን አውት ኦፍ ኮንቴክስት አናክሮኒስቲካሊ እየጠቀሱ ብዙ ነገር ሲያወሩ ነው ማቀው። ግን አባቶችንም የራሳቸውን ትምህርት ብቻ እንዲናገሩ የማናገር አይነት ፍላጎቶች አሉ። ግን ይሄ እንግዲህ የተለመደ ነገር ሆኗል። ኦኬ ስለዚህ ሁለት ቃላቶች እንዳይምታቱባችሁ እዚህ ያላችሁ 179 ሰዎች ኤኒ የፕሮቴስታንት በተለይም የኢቫንጀሊካልስ ምናልባት ከሉትራን በስተቀር ቅድም ነግሬያቸዋለሁ፣ የሉትራንን በስተቀር ሲምቦሊክ ወይም ሜታፎሪክ የሆነ ኤክስፕሬሽን ወይም ቋንቋ ነው እንላለን። ይሄ በእጄ ያዝኩት ጽዋ፣ በእጄ ያዝኩት ህብስት ካህኑ የሚሰጠኝ፣ ፓስተሩ ቄሱ ጸልዮ የሚሰጠኝ ህብስትና ጽዋ ሲምቦል ነው፣ ሳይን ነው። ኦግስቲን እንደሚለው ሳይን ነው፣ ታይፕ ነው። ታይፕ ኤንድ አንቲ ታይፕ ላንጉጅ አለ። የምን ይሄ ጽዋ በቀጥታ የቀራኒዮን ኢቨንት ወደ እኔ ህይወት ያመጣዋል። የቀራኒዮን ኢቨንት ወደ እኛ ጉባኤ ያመጣዋል። እኛንም ወደ ቀራኒዮ ይወስደናል። ያንን የፈሰሰውን ደም እንድናስበው በእኛ ህይወት ላይ እውን እንዲያደርገው አሁንም ኪዳኑን የጠበቀ አዳኙ ጌታ ለዓለም ሁሉ ኃጢአት ደሙን ማፍሰሱን እንድናምን ወንጌልን እንድንመሰክር ስለሱ እንድንናገር እስከ መቼ? ዳግም እስኪመጣ ድረስ። ከዛ ባሻገር ሲምቦሊክ አይደለም፣ ይሄ ነገር ሜታፎሪካል ኤክስፕሬሽን አይደለም፣ ሲምቦሊክ ሳይሆን እውነተኛ ነው። ምን ማለት ነው? ተለውጧል። ኖሞር ጽዋ፣ ኖሞር ወይን፣ ኖሞር ህብስት ካልክ ባዕድ ትምህርት ነው። ባዕድ ትምህርት ነው። በቃ መጽሐፍ ቅዱስ አያውቀውም። ቅድመ ኒቅያ አባቶች አያውቁት። ባዕድ ትምህርት ነው። ከዛስ ይሄንን ይዘህ እኔ አይካን ሪስፔክት በቃ የአንተን ቴዎሎጂካል ኤክስፕሬሽን ሄረሲ ነው አልልህም፣ ኑፋቄ ነው አልልህም። ኢትስ ኦኬ በቃ ለምን አትሊስት ሚኒመሙን አሟልተሃል። ሚኒመሙ የመጽሐፍ ቅዱስ ምንድን ነው? የጌታ እራትን ትወስዳለህ። ገብታችኋል? የጌታ እራትን ትወስዳለህ። አንድ ቀራኒዮን ታስባለህ። እስከ ዳግም ምጽአት ሞቱን ትናገራለህ። መታሰቢያነቱን ታስባለህ። በግልጽ መጽሐፍ ቅዱስ የሚያስተምረው ይሄ አማናዊ ነው ብለህ አታምንም። እውነተኛ ነው ብለህ አታምንም። ለምን? ተለወጠ ስለማትል። ተለወጠ ከየት መጣ ይላል መጽሐፍ ቅዱስ። ዚስ ኢዝ የሚለው ይሄ የምናገረው ቃል ሕይወትም መንፈስም ነው ይላል ጌታው። ይሄ የምናገረው ቃል ሕይወትም መንፈስም ነው ይላል። ለምሳሌ ቆሮንቶስ መጽሐፍ 2 ቆሮንቶስ ምዕራፍ 3 ስትሄዱ ጌታ መንፈስ ነው ይላል። ጌታ መንፈስ ነው። ጌታ መንፈስ ነው። ጌታ መንፈስ ነው። የጌታ መንፈስ ባለበትም በዛ አርነት አለ። ጌታ መንፈስ ነው። ማቴዎስ 13 ላይ የኪንግደም ፓራብልስ ጋር ስትገቡ እውነተኛ ለምሳሌ የወይን ግንድ እኔ ነኝ የሚል ኢዝ ቢቨርብስ ኢዝ አም ወዝ አር ምናምን የሚሉትን ወስደን ኮምፕሊትሊ ለውጥን የሚገልጹ አድርገን ከወሰድ ነው አጠቃላይ የመጽሐፍ ቅዱስ አተረጓጎማችን ራሱ ችግር ውስጥ ይገባል ማለት ነው። በፕሮቴስታንቱ ትራዲሽን ወይንነቱን አቶ ህብስት ህብስትነቱን አቶ ሙሉ ለሙሉ ተለውጧል የሚል የለም። አንግሊካንን ጨምሮ፣ ሉትራንን ጨምሮ፣ ሪፎርምድን ጨምሮ፣ ኢቫንጀሊካልስን ጨምሮ፣ ፔንቴኮስታልን ጨምሮ በቃ ወይንነቱን አጣ፣ ህብስቱ ህብስትነቱን አጣ የሚል ፕሮቴስታንት የለም። ይሄን ተቃውመዋል። የሪፎርሜሽኑ አንዱ ፒላር ይሄ ነው። ብዙ ነገር ነው። ሳክራመንትን በተመለከተ በጣም ብዙ ነገር አለ። የተቃወሙት የሳክሪፋይስን ኮንሰፕትም የሆነ የተለጠጠውን ፓርቲ ተቃውመዋል። እሱ ብቻ አይደለም፣ ከአንዱ ብቻ ነው የሚወሰድ የሚለውን ተቃውመዋል። በኋላ ይህንን ካቶሊኮችን ተቃውመዋል። ስፔሻል ኬዝ ካልሆነ በስተቀር ከሁለቱም መወሰድ አለበት ተብሏል። ያ ብቻ አይደለም፣ ለጥቂት ሰዎች፣ ለክለርጁ፣ ለተመረጡ ሰዎች፣ የሆነ ካህናት ለሆኑ ሰዎች ብቻ ይሰጥ የነበረውን ሲምፕል እንዲሆን ማንም ያመነ የሚያድን እምነት ትሩ ፌዝ፣ ጄኒዊን ፌዝ፣ ኦቴንቲክ ፌዝ፣ ክርስቲያን ፌዝ፣ በክራይስት የተመሰረተ ፌዝ ያለው ሰው ሁሉ
እንዲወስደው እንዳያፈገፍግ እንዳይከለከል ኦፕን ሆኗል። በዚህ ምክንያት ዙዊንግሊ ሊመሰገን ይገባል። ዙዊንግሊ በጣም የመጀመሪያውን የጌታ እራት ኦፕን ለሁሉም ሰው አድርጎ ለሚያምኑ ሁሉ እንዲወስዱ አድርጎ፣ ስለዚህ ክቡር ነው የጌታ እራት በወንጌላውያን ኢንክሉዲንግ ፔንቴኮስታል ኢንክሉዲንግ ሙሉ ወንጌል ክቡር ነው። በጣም የአምልኮ ማዕከል ነው። በጌታ እራት ቀን የሚገርም የእግዚአብሔር ፍርሃት፣ የሚገርም የመንፈስ ቅዱስ መገኘት፣ የሚገርም ንስሐ፣ የሚገርም እንባ፣ ይቅርታ፣ ኃጢአት ኑዛዜ፣ ብዙ ነገር ይደረጋል። ጽዋውን በክብር ከተጸለየ እጃችን ላይ ከገባ በኋላ በጥንቃቄ በክብር ጨርሰን ነው የምንወስደው። እንደውም በደንብ ካስተዋል ነው የሙሉ ወንጌል ቴዎሎጂ ወይም ደግሞ በአጠቃላይ የፔንቴኮስታል የሚባሉት እንግዲህ ፔንቴኮስታል ሲባል አንዳንዶች አንፎርቹኔትሊ የሚያስቡት የሆኑ ማፊያዎች እነዚህ ሶፊ ጋር የሚቀርቡ አሉ። ሶፊ የሚባል ሶፊ ነው አይደል? ወይም ሶፎንያስ ፓስተር ሶፎንያስ ጋር የሚቀርቡ ግራና ቀኛቸውን የማይለዩ ግራ ግብት ያላቸው የሆኑ ሰዎችን ነው ፕሮቴስታንት ሲባል የሚያስቡት ወይም ደግሞ ፔንቴኮስታል ሲባል የሚያስቡት እነሱ ነው የሚያስቡት። ፔንቴኮስታሎች ሲባል እዚህ የጌታን ሁለቱን ባህሪያት ተናገር ሲባል 5 የሚናገሩትን ነው የሚያስቡት። ፍቅር፣ ቸርነት፣ በጎነት፣ እግዚአብሔርን መፍራት የሚሉትን ነው ፔንቴኮስታል የሚሉ። 5ቱ ሶላዎች ተናገር ሲባል ኤፌሶን 4 ላይ ያሉትን 5ቱን ኦፊሶች የሚናገረው ነው ፔንቴኮስታል የሚሉት። ለዚህ ነው ፔንቴኮስታሉን አታውቁትም የምለው። የፔንቴኮስታልን ትራዲሽን፣ የፔንቴኮስታልን ቴዎሎጂ፣ የፔንቴኮስታልን ሂስትሪ አታውቁትም። ስለዚህ ግልብ እውቀት ነው ያላችሁ፣ ተራ እውቀት ነው ያላችሁ፣ ጥራዝ ነጠቅ እውቀት ነው ያላችሁ፣ የተጣመመ የተንሻፈፈ እውቀት ነው ያላችሁ። በዛ ላይ ፖለቲካ አለ፣ በዛ ላይ ሚስ ሪፕሬዘንቴሽን አለ፣ በዛ ላይ ንቀት አለ፣ በዛ ላይ ኢጎ አለ እንጂ ማንም ሰው ከመጽሐፍ ቅዱስ አንጻር ምናልባትም ከጥንታውያን አባቶች አንጻር የወንጌላውያኑ ኢንክሉዲንግ የመካነ ኢየሱስ የጌታ እራት አስተምህሮ ስህተት ነው የሚል ሰው ሊመጣ አይችልም። የሙሉ ወንጌልን ባጭሩ ድጋሚ ግልጽ ላድርግላችሁና ለሌሎች ወንድሞች እድል እሰጣለሁ። ወንድሞች ታገሱ። 5-10 ደቂቃ ብቻ ላስቸግራችሁ፣ በጣም ስለምወደው ነው። እሺ አስሜ ቀጥል አንተና የሙሉ ወንጌል እንቀጥላለሁ። ጥያቄ ነው ኤቢ፣ የበለጠ እንድታብራራ ይቻላል? አዎ ይቻላል። ማይኬን አጥፍቼ ነው ያወራሁት። ቀጥልሽ። እሺ ምንድነው ጥያቄ? ቅድም ዲስከሽን ላይ የሆነ ክፍተት ስላየሁኝ ነው እና ህብስትና ጽዋው አለ እና ህብስትና ጽዋው የጌታ እራት የሚባለው ያለ ጸሎቱ ያለ ንስሐው ነው ወይ? ጀስት አሁን ለምሳሌ አንድ ሰው ጸሎቱ ምኑ ሳይካሄድ ህብስትና ጽዋውን ቢያገኘውና ቢበላና ቢጠጣ የጌታ እራትን ወሰደ ነው ወይ የምንለው? አንዱ ጥያቄ ይሄ ነው። ከዛው ጋር ተያይዘው የጌታ እራት ሆኖ ያ ህብስትና ጽዋ የጌታ እራት ሆኖ የሚቆየው እስከ ምን ያህል ጊዜ ድረስ ነው? ማለት ለምሳሌ ሌፍት ኦቨር ቢኖር ያ ህብስትና ጽዋ በቃ እስከ መጨረሻው ድረስ የጌታ እራት ነው ወይ የሚባለው የሚለውን እስኪ እሱን አንተን በል ጥያቄ ከገባ። ቴንክ ዩ። በጣም ጥሩ ጥያቄ ነው ያነሳኸው። ይሄንን ነው ቅድም ኤክስፕሌን ለማድረግ የሞከርኩት። የጌታ እራት ብዙ ነገሮችን ያካተተ ነገር ነው። ስፔሲፊካሊ ፓርቲኩላርሊ ኤሌመንቱን ብቻ የሚመለከት አይደለም። ይሄ አይነት ኢንፋሲስ እኛ ጋር የለም፣ ሌሎቹ ጋር አለ። ለምን? ኤሌመንታል ቼንጅ አለ። አየህ፣
ሰብስታንሻል ቼንጅ አለ። ከሰብስታንሱ ጋር የተያያዘ ቴዎሎጂ አለ። ከኤለመንቱ ጋር የተያያዘ ቴዎሎጂ አለ። ስለዚህ እነሱ ኢትስ ኦል አባውት ዘ ሰብስታንስ ኢትስ ኦል አባውት ዘ ኤለመንት። ግን ያው ሌላውንም አያካትቱም። ዝም ብሎ ህብስቱ ሳይጸለይበት ምናምን ይላሉ ማለት አይደለም። እኛ ጋር the whole corporate worship corporate ordinance including ጸሎቱ including ንስሐው including work institution ወይም ደግሞ ካህኑ የሚጸልየው ማቴዎስ 26 ይነበባል። አንደኛ ቆሮንቶስ 11 ይነበባል። ዝማሬ ይዘመራል። ንስሐ ይገባል። እርስ በርስ ይቅርታ ይደረጋል። ይሄንን ሁሉ ያካተተ ነው። ጌታ ስሙ ይጠራል። we invoke Christ, we invoke the Holy Spirit, we earnestly invoke the presence of the Holy Spirit. ይሄን ሁሉ ያካተተ ነው የጌታ እራት ማለት። ለዛ ነው አሁን የጌታ እራት ለኃጢአት ስርየት ነው አይደለም የሚለው ጥያቄ ኤክስፕሌን መደረግ አለበት ምላችሁ። ለዚህ ነው እነሱ የጌታ እራት ለኃጢአት ስርየት ሲሉ ህብስቱ ላይና ወይኑ ላይ የሚከናወን የሚፈጠር ነገር ስላለ። እስቲ አስሜን አሁን አንድ ጥያቄ ልጠይቅ። ቤትህ ንስሐ ስትገባ ቤትህ ለኃጢአትህ ይቅርታ ጌታን ስትጠራ የኃጢአትህን ይቅርታ እንደምታገኝ መጽሐፍ ቅዱሳዊ ተስፋ የለም? ኃጢአትህን ይቅርታ አታገኝም? ለራ አሳምረህ ታገኛለህ። እስኪሄድም አልጠብቅም በኃጢአት ህይወት ውስጥ ካለው በጌታ እራት ቀንም ኃጢአቱን የሚናዘዝ ንስሐ የሚገባ በመስቀል ላይ የፈሰሰውን ደም የሚያስብ የተቆረሰውን ስጋ የሚያስብ አዳኙን ጌታ እያሰበ ያንን ስርዓት የሚፈጽም ሁሉ በካህኑም ጸሎት እኛም በምናደርገው ጸሎት የኃጢአታችን ይቅርታ እናገኛለን። ይሄ ነው የኛ የኃጢአት ይቅርታ ከጌታ እራት ጋር የተያያዘ ቴዎሎጂ። ኦኬ አይ ስፔሲፊካሊ የጌታ እራት ወይም ደግሞ ቅዱስ ቁርባን ወይም ዩካሪስት የኃጢአት ይቅርታ ያሰጣል የሚለው የሌሎቹ ኤክስፕላኔሽን ግን ሰብስታንሻል ወይም ደግሞ ኢሌመንታል ኢንፋሲስ ስላለው አያችሁ፣ ሰብስታንሻል ወይም ኢሌመንታል ኢንፋሲስ ስላለው ለምን ሰብስታንሻል ቴዎሎጂ አለ። ምንድነው ያ ሰብስታንሻል ቴዎሎጂ? ሰብስታንሱ ተቀይሯል። ሪሊ እውነተኛ የሆነ የጌታና ደም ሆኗል። ከዚህ የተነሳ ነው የኃጢአት ስርየት የሚያሰጠው ይላሉ። አሁን በሚለው አገላለጽ በቅዱስ ጽዋው በህብስቱ እና በጽዋውና በህብስቱ የኃጢአት ይቅርታ የኃጢአት ስርየት አገኛለሁ። እኛ ደግሞ በጽዋውና በህብስቱ የኃጢአት ስርየት አናገኝም። ታዲያ በምንድን ነው የምታገኘው? በአጠቃላይ በሙሉ ስርዓቱ። ለምን? ንስሐንም ያካትታል፣ የኃጢአት ይቅርታንም ያካትታል፣ ጸሎትንም ያካትታል፣ እርስ በርስ የሚደረግ ይቅርታንም ያካትታል። አይ ስፔሲፊካሊ ካህኑ ስለጸለየበትና ሰብስታንሱ ላይ የተፈጠረ ለውጥ ኢፌክት ስላለ ያ ኢፌክት ደግሞ ሰብስታንሻል ቼንጅ ስለሆነ ኤሌመንታል ቼንጅ ስለሆነ ነው የኃጢአት ይቅርታ የሚያሰጠው የሚለውን ትምህርት ግን አንቀበልም። ከዛ ውጭ ግን ሙሉ ወንጌል የጌታ እራትን በምንወስድበት ቀን ንስሐ እንገባለን፣ እንጸልያለን፣ የኃጢአታችንን ይቅርታ እናዘዛለን፣ እንቀበላለን። አስሜ የሆነች ጌም መጣለች። ቆይችን መስመር ላስይዛት እስቲ። ነይ እሺ ተመልሻለሁ አለው አለ። ይሄን ሁለተኛው ጥያቄ ምን ነበር አስሜ? ሌፍት ኦቨር ቢሆን አሁን የጌታ እራት ሌፍት ኦቨር ቢሆን ጀስት ላይክ እንደ እንትን ነው የምንወስደው። ምሳሌ በዛው ውስጥ እንደ ብሉይ ኪዳን ላይ እንዳለው ሌዋውያን ብቻ ሊበሉት የተገባ ምግብ የሚል አለ አይደለ? እንደዛ በቃ የተለየ ሆኖ ነው ወይ የሚቀረው ወይንስ የሚለው ነው? እሺ ሌፍት ኦቨር እንግዲህ አሁን በሌሎቹ ትራዲሽን በተለይ በደንብ ጠይቄ የተረዳሁት ትራዲሽን ካቶሊክ ላይ ከእጅህ እንኳ አምልጦ ከወደቀ ጽዋው ከፈሰሰ መሬት ላይ የክርስቶስ ክቡር የሆነው ራሱ አክቹዋሊ የክርስቶስ ደም የክርስቶስ ስጋ እንደፈሰሰ ስለሚያምኑ ስለሚያስቡ በጥንቃቄ ያቺ የወለል ምንጣፍ ትቆረጣለች። መጀመሪያ ዙሪያዋን በጥንቃቄ ትቆረጣለች። ከዛ ያቺ የወደቀችባት ምንጣፍ ወለል በጥንቃቄ ተቆርጣ ተስተካክላ
ያ ደምና ያ ህብስት ከሆነ ህብስት፣ ደም ከሆነ ደም በጥንቃቄ ወስዶ ቤተ መቅደስ ውስጥ ወይም ደግሞ ቤተክርስቲያን ውስጥ የተለየ ስፍራ ላይ እንዲቀመጥ ይደረጋል። ስለዚህ እንኳን ሌፍት ኦቨሩ ቀርቶ አምልጦህ እንኳን የሆነ የሚወድቅ ካለ በልዩ ሁኔታ እውነተኛ የሆነ በቃ አክቹዋሊ የክርስቶስ ስጋ እንደተቆረሰ ደሙ እንደፈሰሰ ተደርጎ ይቆጠራል። ኦርቶዶክሶች ጋር ምን እንደሚያደርጉ ኤግዛክትሊ አላውቅም። ምናልባት የሚያውቁ ሰዎች ኤክስፕሌን ያደርጋሉ። እነሱም የሆነ ነገር ይኖራቸዋል ብዬ አስባለሁ። ከመጋረጃ በስተጀርባ ምንድን ነው ሲተርፍ የሚያደርጉት የሚለውን አልሰማም እንዴ? የለውም ይሰማል። እንደዛ ነው። እኛ ጋር ግን ኤሌመንታል የሆነ ሰብስታንሻል የሆነ ቼንጅ ስለሌለ እኛ ቫሊዩ የምናደርገው ኤሌመንታል የሆነውን ሰብስታንሻል የሆነውን ነገር ሳይሆን ሆል በጌታ እራት የሚከናወነውን ኢቨንት ነው። ኢንክሉዲንግ ጸሎቱን፣ ንስሐውን፣ ወርድ ኦፍ ኢንስቲትዩሽኑን እንዲሁም ደግሞ ክቡር የሆነውን በጌታ ደምና በጌታ ስጋ ሲምቦላይዝ ያደረግነውን ስለሆነ ኢትስ ኖት የሆነ በጌታ ስጋ ሚውት አድርጎ ወንድም አለው። ሰው ለምንድን ነው የምታስገቡት ግን ሞዴሬተሮች? እሺ ብራዘር ቴንኪዩ በጣም ኦኬ። ስለዚህ እኛ እንደዚህ አይነት ኧረ ጋይስ ምንድነው ይሄ ሪስትሪክሽን እየመጣ እያስቸገረኝ ነው። ምን እንደተፈጠረ አላውቅም። ኦኬ ስለዚህ እኛ ኤሌመንታል ሰብስታንሻል የሆነ ነገር ስንወስድ ሙሉን ውሰዱት የሚባል አሁን ፖይንቱ ምንድን ነው? መጀመሪያ ታስታውሱ ከሆነ ብዙዎቻችሁ መጀመሪያ ወይኑና ህብስቱ ይታደላል፣ ይሰጣል። በእጃችን ይዘን በቃ እጅህ ላይ ይዘሃል፣ አስሜ እጅህ ላይ ይዘሃል፣ ህብስቱን ይዘሃል፣ ወይኑን ይዘሃል። ከዛ ካህኑ ወይም ደግሞ ፓስተሩ ወይም ቄሱ ይህ ወይን ከክርስቶስ ደም ጋር ህብረት ያለው አይደለምን ይላል። ይህ ህብስት ከክርስቶስ ስጋ ጋር ህብረት ያለው አይደለም? አዎ ህብረት ያለው ነው እንላለን። እኛ መልስ እንሰጣለን። ቆርሶ ባርኮ አመስግኖ ሰጣቸው የሚለው ይነበባል። ትወስዳለህ። በቃ እዛ ከመጋረጃ በስተጀርባ የነበረው ኦልሬዲ የነበረው አልመጣም፣ እጃችን ላይ አልገባም፣ አልተሰጠንም። እኛ ፓስተሩ እጅ ላይ የለም፣ ቄሱ እጅ ላይ የለም። ስለዚህ እኛ ጋር ተረፈ አልተረፈ የሚል ጥያቄም የለም፣ ጉዳይም የለም። ለምን ኦልሬዲ እጅ ላይ የያዝከው ላይ ነው ኮንፌሽኑም ወርድ ኦፍ ኢንስቲትዩሽኑም ወርድ ኦፍ ኮንሲክሬሽኑ ግልጽ ነው። ላን አስሜኛ ጋር ያለው ገብቶኛል። በቃ ስለዚህ የሆነ ባልዲ ውስጥ አድርገን ወይም ደግሞ ህብስቱን የሆነ አንድ ቦታ አድርገን ከጸለይን በኋላ እየቀዳን ምናምን አይደለም የምናከፋፍለው። ከዛ የተረፈው የተጸለየበት ነው፣ የተረፈው ምን ይሆናል አንልም። ኦልሬዲ ለሰው ከታደለ ከተሰጠ ጁስ ከገባ በኋላ ያ ቃል ከተነገረ በኋላ ከተጸለየ በኋላ ነው የሚወሰደው። ለእኛ ኢትስ ኖት ቢግ ዲል ብዬ ነው የማስበው። እሺ ሌላ ጥያቄ ካላችሁ ወይም ተጨማሪ ሀሳብ የምትሰጡ ሰዎች ካላችሁ እድል ስጣችሁ። ቀጥዬ ግን የሙሉ ወንጌልን 10 ደቂቃ 5 ደቂቃ ኤክስፕሌን ባረግ ደስ ይለኛል። ተጨማሪ ጥያቄ አለ አስሜ? አለኛው ኦኬ። ሌላው ይሄ ይገኛል የሚለው ኮንሰፕት ያው ሚስቲካሊም እንበለው ስፒሪቹዋሊም እንበለው ይገኛል የሚለው ኮንሰፕት ምንድን ነው? እሱ ይገኛል። ምክንያቱም መጽሐፍ ቅዱስ ላይ 2ም 3ም ሆናችሁ በስሜ ብትሰበሰቡ እኔ በመካከላችሁ እገኛለሁ ብሏል። ከዚህ መገኘት የተለየ መገኘት ነው። እሱ መገኘት ምንድን ነው? እስኪ እሱን ትንሽ አብራራው። እሺ እነሱ እኛ እንደዛ አንልም። አሁን ከህብስቱ ጋር የተያያዘ ነው። ሪል ፕሬዘንስ ሲነሳ ወይም ደግሞ ሞድ ኦፍ ፕሬዘንስ ሲነሳ ወይም አማናዊ ነው ሲባል ወይም ጌታ ይገኛል ሲባል የጌታ መገኘት ኤክስፕሌን የሚደረገው ህብስቱ ምን ሆነ ነው። ጌታ ህብስቱ ላይ ተገኝቶ
እንጂ ጉባኤ ላይ አይደለም። ጉባኤ ላይ በማንኛውም ሰዓት ጌታ ይገኛል። በየትኛውም ጊዜ ጌታ ይገኛል። ነገር ግን እነሱ የጌታን መገኘት ሪል ፕሬዘንስን ወይም አካላዊ የሆነ የክርስቶስን መገኘት የጌታን መገኘት ኤክስፕሌን ሲያደርጉ ከህብስት ጋር የተያያዘ ነው። ከህብስቱና ከጽዋው ከሰብስታንሱ ጋር የተያያዘ ነው። ሰብስታንሱ ላይ ይገኛል። ሰብስታንሱ ላይ ተገኝቶ ሰብስታንሱ ይለወጥና ጌታ ራሱ ጌታ የጌታ አካል የጌታ ደምና ስጋ ሆኖ ይለወጣል። ደመ መለኮት ይሆናል። የጌታ መገኘት ማለት ይሄ ነው። በካቶሊኩ ትራንስብስታንሺዬሽንም ተለውጦ የጌታ ስጋና ደም እውነተኛ የጌታ ስጋና ደም ይሆናል። ጌታ ተገኘ ማለት ይሄ ነው። ከዛ ውጭ ይሄንን አይነት ሞድ ኦፍ ፕሬዘንስ እና የጌታ ሪል የሆነ የጌታ መገኘት እማታምን ከሆነ በጉባኤ ላይ መገኘቱ ብቻ ከህብስቱ ጋር የተያያዘ ካልሆነ አንተ ሪል ፕሬዘንት ብትለውም ያን ሪል ፕሬዘንስ ማንም አይቀበልም። ህብስቱ ጋር የተያያዘ ነገር መሆን አለበት። ህብስቱ ምን ሆነ? የጌታ መገኘት ማለት ህብስቱ ምን ሆነ የሚለውን ጥያቄ መመለስ አለበት። ፖይንቱ ይሄ ነው። ግልጽ ነው አትመኝ? ትንሽ ማለት እንትን ለማድረግ ዳይጀስት ለማድረግ እየሞከርኩ ነው እንጂ ምክንያቱም ኦልዌይስ የጌታ ልጆች በተሰበሰቡበት ሁሉ የእግዚአብሔር ፕሬዘንስ አለ። አሁን ከሱ ፕሬዘንስ በተለየ መንገድ እንዴት ነው ሊገኝ የሚችለውን እያሰብኩበት ነው ወይ አጠናዋለሁ። ግን ያንተ መልስ ትክክል ነው። ማን ነው ግልጽ ነው። ቴንክ ዩ። የዝዊንግሊ መልስ ይሄ ነው። ዝዊንግሊ የሚለው በየትኛውም ጊዜ ጌታ ከሚገኘው በተለየ ሁኔታ ህብስቱ ላይ ይገኛል የሚለው ትምህርት እና ህብስቱ ደግሞ ከጸሎቱ የተነሳ ከሚሆነው ነገር የተነሳ ያንን ነው የጌታ መገኘት የምንለው ከሆነ ብዙ ቻሌንጆች አሉ። ክሪስቶሎጂካል ጥያቄዎች ሁሉ አሉ። ክሪስቶሎጂካል ራሱ ሎካሊ ፊዚካሊ ጌታ እንዴት ነው የሚገኘው የሚል ጥያቄዎች ሁሉ አሉ። አንዱ ክርክር ከማርቡር ኮሎኪ ከሉተር ጋር አንዱ ያወሩበት ትንሽ የተወዘጋገቡበት ፓርት ይሄ ነው። ምንድን ነው ይሄ ፕሬዘንስ? ስፒሪቹዋል ፕሬዘንስ ስንል ግን የሪፎርምዶቹ በጣም ካልቪን በመሃል መንገድ አለፈ የሚባለው ሞዴሬት የሆነውን ቪው የያዘው ኖ ህብስቱ ከጌታ መገኘት የተነሳ ምንም አይሆንም፣ አይለወጥም። የሚለወጥ ነገር የለም። ታዲያስ ጌታን ግን እንመገበዋለን፣ ጌታን ግን እንበለዋለን። ሃው? በመንፈስ። እንዴት? በጌታ መንፈስ ሚዲዬሽን ትሩ ዘ ሚዲዬሽን ኦፍ ዘ ስፒሪት እኛ ወደ ጌታ እንሄዳለን። ጌታ ወዳለበት ሎካሊ በአብ ቀኝ ወዳለበት ሎካሊ እንሄድና በጌታ ፊት ሆነን በጌታ ማዕድ ከጌታ ጋር ጌታን ስፒሪቹዋሊ እንመገበዋለን። ይሄ ምንም የሚያወዛግብ ነገር አለ። ባይ ዘ ዌይ በጣም ብዙ ጌታን መብላት የሚል መጽሐፍት ትምህርቶች ሁሉ አሉ በፕሮቴስታንቱ ጋር ከሉትራን ውጭ በሆኑት። ጌታ ሆይ እንበላሃለን፣ ስምህን በመጥራት እንበላሃለን የሚሉ ጸሎቶችን ሰምቼ አውቃለሁ። የእግዚአብሔርን ቃል መመገብ ራሱ ጌታን መመገብ ነው፣ ጌታን መብላት ነው የሚሉ ላንጉጆች አሉ፣ ኤክስፕሬሽንስ አሉ። ይሄ ነው ዙዊንግሊ ያልተቀበለው ኢለመንታል የሆነውን ከኤለመንት አንጻር ከሰብስታንስ አንጻር የጌታን መገኘት ኤክስፕሌን የሚደረግበት ነገር ነው። ግን ኤርሊ ቸርች ፋዘርስ ይሄ አይነት ቋንቋ አላቸው፣ ይሄ አይነት ላንጉጅ አላቸው። ግን ይሄ ላንጉጅ ሊትራሊ ወይም ደግሞ እኛ በምናስበው ወይም ደግሞ እኛ በመሰለን በዛ ደረጃ ተለውጦ በኋላ ከድህረ ኒቄ አባቶች እንደዚህ አይነት ቋንቋዎችን እንደዚህ አይነት ቃላቶችን የተጠቀሙ አሉ። እነዚህን የተጠቀሙ አባቶች አሉ አልፎ አልፎ። አይ ቲንክ ካልተሳሳትኩ ሲሪል ኦፍ ጀሩሳሌም ይመስለኛል የመጀመሪያው። የሾዋም እዚያ ያለ እሱ ኤርሊ ቸርች ፋዘርስ ላይ ኢንተረስት ስላለው እሱም ያግዘናል። ግን አብዛኞቹ አፖስቶሊክ ፋዘርስ እና አንቲኒሲያን ፋዘርስ ይሄን ዲስ ኢዝ ማይ ቦዲ የሚለውን ሊትራሊ ይሄን ሊንጉስቲክ ኮምፕሌክሲቲ አፕላይ ሲያደርጉት ክሊርሊ እነሱ ይሄ በሰብስታንስ ደረጃ የተከናወነ ለውጥ አለ ብለው በማሰብ አይደለም።
እንደዛ ብሎ በማመን አይደለም። ያንን የሚያሳይ ግልጽ ማስረጃ አልተገኘም፣ የለም። እኔ ፖስት ላይ የለጠፍኩትም የኤቨረት ፈርጉሰን ንግግርም ይሄ ነው። ግልጽ አይደሉም። ዮስቲን ሰማዕት ግልጽ አይደለም። ኢራኔስ ግልጽ አይደለም አላለም። መለወጥም የሚመስል ነገር አልተናገረም። ግን የመጽሐፍ ቅዱስን ቋንቋ ተጠቅመዋል። ይሄው የጌታን ስጋ ነው ምንበላ ብለዋል። የጌታን ደም ነው ምንጠጣ ብለዋል። ይሄንን ማንም ሊል ይችላል። ምን ማለት ነው? እንዴት ነው የጌታ ስጋ የሆነው? እንዴት ነው የጌታ ደም የሆነው ብለህ የዮስቲን ሰማዕትን ብታነብ፣ ኢሬኔስን ብታነብ ምንም ክሉ የለም። ግን ደግሞ የእነሱን ሂስቶሪካል ኮንቴክስት ግን ማጥናት አለብህ። ለምሳሌ ዶሴቲኮችን በተመለከተ መልስ ሲሰጥ ዶሴቲኮች የጌታን እውነተኛ ሰውነት፣ እውነተኛ አካል፣ እውነተኛ ደም ስጋ ያለው ፍጹም ሰው መሆኑን ይክዱ ስለነበረ እውነተኛ እንደነበረ ጌታ ፍጹም ሰው እንደነበረ፣ ምልዑል ሰው እንደነበረ፣ የሰው ስጋ፣ የሰው አእምሮ፣ የሰው ነፍስ ያለው እንደነበረ ኤክስፕሌን ለማድረግ እንዴ እውነተኛ ነው የሚለውን ቃል ወይም ደግሞ ይሄ እኮ የጌታ እራት የምንወስደው የጌታ እራት እኮ ጌታ እውነተኛ ስጋ ባይኖሮ ኖሮ እውነተኛ ደም ባይኖሮ ኖሮ እኛ የምንወስደው እኮ ይሄ ነገር እኮ ፉገራ እኮ አይደለም። ዲስ ኢዝ እኮ the blood of Christ, this is እኮ the body of Christ ይላሉ። ምን እያሉ ነው? ኢየሱስ ክርስቶስ እውነተኛ ስጋ እውነተኛ ደም ነበረው እያሉ ዛትስ ፖለሚካል እንጂ እጃችን ላይ የያዝነው ጽዋ፣ እጃችን ላይ የያዝነው ህብስት ተለውጦ ሪል ፕሬዘንስ ማለት ተለውጦ የጌታን እውነተኛ ስጋና ደም ሆኖ ነው እያሉ አልነበረም። እንደዚህ አይነት ማስረጃ አንዲት ማምጣት ያስቸግራል። እኔ እንደውም አስፍቸዋለሁ። እነ ኢሬኔስን እነ ዮስቲን ሰማዕትን ምናልባት ካልሳ እነ ተርቱሊያንን መጨመር ይቻላል። ከኒቂያ በኋላ እንደዚህ አይነት ፍንጮችን ያሳዩ የተናገሩ አባቶች አሉ። ዴፊኒትሊ ሲሪል ኦፍ ጀሩሳሌም ይመስለኛል እነ ዮሐንስ አፈወርቅ ምናልባት ጠቅሰው ሊሆን ይችላል። የተወሰኑ አባቶች ጠቅሰው ሊሆን ይችላል። ከዛ ውጭ ግን ይሄ እኔ የምናገረው ነገር አይደለም። ፓትሪስቲክ ስኮላርስ ኢንክሉዲንግ እና ኤቨረት ፈርጉሰን በግልጽ የሚናገሩት ነገር ነው። አርጊው የሚደረግ አወዛጋቢ ነገር ነው። ይሄን ያህል ቀላል አይደለም። በዚህ ምክንያት አንድን ቤተክርስቲያን አንድን ትራዲሽን ይሄንን ኤክስፕላኔሽን ስላልተቀበለ ስህተት ነው ልትለው አችልም። ስህተት ነው ልትለው አችልም። ሪል ፕሬዘንስ በዛ አንጻር ነው። እኛ ምን እንላለን? ክቡር ነው። በማስተዋል በጥንቃቄ በጾምና በጸሎት በፍርሃት በመንቀጥቀጥ በተከፈተ ልብ ጌታን በመጥራት ንስሐ በመግባት ይቅርታ በመጠየቅ መውሰድ አለብን። አክብረን ተጠንቅቀን ይህ የጌታ ስጋ ነው፣ ይህ የጌታ ደም ነው ብለን መውሰድ አለብን። አዎ ይህ ከጌታ ደም ጋር በመስቀል ላይ ከፈሰው ደም ጋር በመስቀል ላይ ከተቆረሰው ስጋ ጋር ግንኙነት ህብረት ያለው ነው፣ ተሳትፎ ያለው ነው፣ ሱታፌ ያለው ነገር ነው። ፓርቲሲፔት እያደረግን ነው። ይሄንን አምነን እንቀበል። ለምን? አንደኛ ቆሮንቶስ ምዕራፍ 11 የጣዖት ሐሳብ አለ። ከጣዖት ጋር እኮ ህብረት እያረጋችሁ ነው። ከጣዖት ጋር ህብረት እያረጋችሁ ነው። ያንን ለጣዖት የተሰዋ ስጋ ስትበሉ ወይም ከጣዖት ጋር ያለ ግን ጣዖትን እኮ ማምለክ ነው። ከጣዖት ጋር እኮ ህብረት ማድረግ ነው። አሁን ባይ ዘ ዌይ የመብላትና የመጠጣት ሜታፎር፣ መብላትና መጠጣት ትልቅ መንፈሳዊ ሚስጥር ነው። አብሮ መብላት አብሮ መጠጣት ወይም ደግሞ በመብላትና በመጠጣት የሚገለጥ ባይ ዘ መጽሐፍ ቅዱስ እኮ ዩካሪስቲክ ነው ሙሉ ለሙሉ ማለት ይቻላል። ጌታ እኮ 5,000 ሲመግብ 7,000 ሲመግብ ከሳምራዊቷ ሴት ጋር ስለ ውሃ ሲያወራ ዮሐንስ 6 ስለ ሰማያዊ መና ሲያወራ ዩካሪስቲክ እኮ ነው። ዩካሪስቲክ ኤክስፕሬሽን ነው። ዩካሪስቲክ ቶን ነው። ለምን? አብሮ መብላት አብሮ መጠጣት ትልቅ ፓርቲሲፔሽን ነው። ትልቅ መንፈሳዊ ሚስጥር ነው። የጌታ እራት ማለት ትልቅ መንፈሳዊ ሚስጥር ነው። ጌታ ወደኛ ጉባኤ የሚመጣበት ነው። ራሱን እንደ መንፈሳዊ መና ለኛ የሚያድልበት ነው። አዎ የእሱን በረከቶች ጸጋዎችን ሁሉ የምንቀበልበት ነው። ፈውሳችንን ለነፍሳችን የሚሆነውን ነገር ሁሉ ኃጢአትን፣ ዓለምን፣ ሰይጣን ሁሉ የምናሸንበት ጸጋዎችን ሁሉ የምንቀበልበት ነው። የምንፈወስበት ቀን ነው። ቀላል ነገር እኮ አይደለም። በድንዛዜ ዝም ብለህ ኬርለስሊ ልትወስደው አችልም። በድፍረት ልትወስደው አችልም። ልታናንቀው አችልም። ልታቃልለው አችልም። የቆሮንቶስ ቤተክርስቲያን አሁን ነው ትንሽ ትንሽ ሆኖ መወሰድ የተጀመረው። በጥንቷ ቤተክርስቲያን እራቱን አብሮ ይዞ ነው የሚመጣ። በቆሮንቶስ ቤተክርስቲያን በቆሮንቶስ ብቻ አይደለም። ሄንሪ ቻድዊክን አንብቡ። እስከ ሰከንድ ሴንቸሪ ድረስ ከሰከንድ ሴንቸሪ ዳውን ኦፍ ዘ ኒው ኢራ ድረስ የኤርሊ ቸርች አብሮ አስቤዛውን ይዞ ነው የሚመጣ። ሙሉ ራቱን ይዞ ነው ይመጣል።
አንዳንዱ ምን የሰባ ፍሪዳ ይዞ ሊመጣል የጌታ እራት ብሎ ጥግብ እስኪሉ ነው የሚበሉ። ለምን አሁን በጣም የሳክራመንታል ኮንሰፕት የሆነች ታሽጋ የምትሸጥ ትንሽዬ ህብስትና ትንሽዬ ጽዋ የሚለው ኮንሰፕት በኋላ የመጣ ዴቨሎፕ ያደረገ ሐሳብ ነው። ግን አቃለህ አትውሰደው። እንደው ዝም ብለህ መተህ ራትን ችርፍስ አድርገህ ስለበላ ዝም ብለህ አምጥተህ ወይንን ስለጠጣህ እየጠጣህ እየሰከርክ ምናምን ይሄ የጌታ እራት ነው አትበል። እያቃለልክ ያለኸው ጌታን ነው። የእሱን መታሰቢያ ነው። እሱ የደነገገውን ስርዓት ነው። ጸጋውን የሚያድልበት እስከ ዳግም ምጽአቱ ድረስ የምታስበትን ዓለምን ለማዳን ያፈሰሰውን ክቡሩን ደምና ክቡሩን ስጋውን ነው እያቃለልክ ያለኸው ነው። ስለዚህ እያቃለልክ ያለኸው ጌታን ነው እንጂ በኤሌመንት ደረጃ በሰብስታንስ ደረጃ ያሉ ዲስከሽኖች ሌተር ዴቨሎፕመንትስ ናቸው። ሌተር ዴቨሎፕመንት ስለሆኑ እኛ በፍጥነት ተሽቀዳድመን ሄራሲ አላልንም፣ ጣታችን አልቀሰርንም፣ የስታት ትምህርት አላልንም። ዙዊንግሊን ጊዜ ሊባርከው ኑፋቄ አላለም። ሉተርን ጊዜ ሊባርከው ኑፋቄ አላለም። በቃ ኑፋቄ የሆኑ በጣም የተለጠጡ ትምህርቶች አሉ። እነሱን ተቃውመዋል። እነሱን ማጥናት ማንበብ ይቻላል። ኮኔክሽኑ ጥሩ ነው። እሰማለሁ። አዎ ተሰማለህ። መለስበታለሁ። ተባረኩ። ዳኒ ትንሽ ሪፍሌክት የምታደርገው ነገር ካለ ለአንተ ልስጥ። እሺ ቴንክ ዩ። ያው ይሄ ርዕስ በጣም ሰፊ ርዕስ ነው፣ ግን ሁለት ነገር ላይ ስፒሪቹዋል ፕሬዘንስ እና ሚንስ ኦፍ ግሬስ ላይ ብቻ የሆነ ነገር ልበል። በጣም ሰፊ ስለሆነ ማለት ነው እና ብንደጋግመው እና ብናወራው መልካም ነው። ቴንክ ዩ እድሉን ስለሰጠኝ። በመጀመሪያ ደረጃ የቅድሙን ዲቤት ሳየው የአኬ አፕሮች ምንድን ነው? ሙሉ ወንጌሎች ወይም ፔንቴኮስታልስ እና አሴምብሊስ ኦፍ ጋድ እና ሌሎችን ጨምሮ ማለት ነው ለጌታ እራት አቃለው ምንም ጥቅም እንደማይገኝበት አድርገው ነው የሚወስዱት የሚል አንድምታ ለማስረጽ ነው የፈለገውና ይሄ በእርግጥ እውነት ነው ወይ የሚለውን እንመልከት። በመጀመሪያ ደረጃ ሚንስ ኦፍ ግሬስ ከሚታይ ነገር የማይታይ ጸጋ መቀበል፣ ለምሳሌ ከህብስቱና ከወይኑ ጸጋ መቀበል የሚለውን በፔንቴኮስታልስ ደግሞ ያለው ምንድን ነው? ከማይታየው ጌታ በመንፈስ ስለሚገኝ ማለት ነው የማይታይ ጸጋ እንቀበላለን ብለን እናምናለን። ምን ማለት ነው? ጌታ መንፈስ ስለሆነ የሚያመልኩት በመንፈስና በእውነት ስለሆነና ጌታ በህብስቱ ስለማይወሰን ማለት ነው። ስለዚህ ጌታ በመካከላችን ሲገኝ ሪሜምበር እናደርጋለን። የምናስታውሰው ምንድን ነው? ቪዲዮዎች ብዙ ሰርተናል። መታሰቢያ ስንል እንድናስብ የሚያደርገን መንፈስ ቅዱስ ነው በመጀመሪያ ደረጃ። ስለዚህ አንድ ሰው ታች ሊደረግ ይገባል፣ ኮንቪክት ሊደረግ ይገባል። ስለዚህ የምናስበው ደግሞ መስቀል ላይ የፈሰሰውን ደም ነው። እዛ ላይ ይሄንን ያብራራበት መንገድ በጣም ተመችቶኛል። ምክንያቱም በሁለት አጣብቂኝ ውስጥ ነበር ያለው። በዚህኛው ሳይድ ባላንስ ማድረግ አለ፣ በዛ በኩል ደግሞ ይሄንን ፓርት መግለጽ ስለነበረብህና ሙሉ ወንጌሎች በዚህ መልኩ ያብራሩታል ያልክበት መንገድ ተመችቶኛል። ሁላችንም ልናሰምርበት ይገባል። ማለት መንፈስ ቅዱስ ረድቶን ከሚገኘው ጌታ በመንፈስ ከሚገኘው ጌታ አንደኛ ሞቱና ትንሣኤውን እናስባለን። እዛ ውስጥ ይቅርታ አለ፣ አንድነት አለ፣ ህብረት አለ። እንደገና ደግሞ አብሮ ዳቦ መቁረስ አለ ወይም ህብስት መቁረስ አለ። ሞቱን መናገር አለ፣ ጌታን መጠበቅ አለ። እንደገና ወጥቶ ደግሞ መመስከር አለ። ይሄ ሚሽናል ይባላል። እንደገና ሄቨንን ደግሞ ፎርቴስት ማድረግ ወይም ደግሞ መቅመስ። ለምሳሌ የዮሐንስ ራእይ ምዕራፍ 19 ቁጥር 9 ላይ ያለውን የጌታን እራት በገነት የሚዘጋጀውን ወይም ከጌታ ጋር የመጨረሻውን እራት ቀድመን የምንቀምሰው በዚህ ነው። ስለዚህ በዚህ መልኩ ይብራራል። ስለዚህ ትልቅ ጥቅም ነው ያለው። እንግዲህ ጌታ መንፈስም ስለሆነ በዛን ሰዓት መሻገር ይኖራል፣ መፈወስ ይኖራል፣ ነፃ መውጣት ይኖራል። ብዙ ሰዎች በጌታ ይነካሉ። እንግዲህ ጌታ በመንፈሱ በመካከላችን ሲኖር እንዴት ነው ፔንቴኮስታልስ ጌታን እናገኛለን ስንል በመጀመሪያ ደረጃ ከሪፎርምድ ጋር ይመሳሰላል። የሪፎርምድን የምታውቁ ሰዎች ኮፒ በቃ እንዳለ ሆኖ የሚጨመረው ነገር ምንድን ነው? ያው ግልጽ የተገለጠ ስለሆነ ዝም ብለን አለባብሰን ማለፍ ስለማንችል ጭምር ማለት ነው። አንድ ሰው በእምነት ነው ይህንን ሁሉም ይስማማል።
ከዛ ኤክስፒሪየንስ ማድረግ አለበት። የጌታን ራት ስንወስድ ሁላችን ጌታን ኤክስፒሪየንስ ማድረግ አለብን። እንደምናችን መጠን እንደ እምነታችን መጠን። እንዴት ነው ጌታን ኤክስፒሪየንስ የምናደርገው ሲባል ፓርቲሲፔት በማድረግ ነው፣ ተካፋይ በመሆን። ዝም ብሎ አንድ ሰው በእንቅልፍ ሙድ ሄዶ የጌታ ራት ቢወስድ የሚጨመርለት ነገር የለም። ስለዚህ ፓርቲሲፔት ያደርጋል። ስለዚህ ፓርቲሲፓቶሪ ነው ማለት ነው። ሌላው ደግሞ ኤክስፒሪየንሻል ብያለው፣ ፓርቲሲፓተሪ ብያለው፣ ኒውማቲክም ጭምርም ነው ማለት በመንፈስ ቅዱስ የሚሆን ነው። ስለዚህ የጌታ ራት ጊዜ ፔንቴኮስታልስ፣ ያው ሌሎቹን ይጨምራል ጥያቄው ዛሬ ፔንቴኮስታል ስለሆነ ነው። ከጌታ ጋር ተገናኝተው ነው ሰዎች የሚመጡት። ዝም ብሎ የሆነ ቄስ የሆነ ያውን በእጃቸው አይነኩትም እነሱ አፍ ውስጥ የሆነ በመጨመር አይደለም። ህብስቱን ልክ ጌታ እንደሰጠው ተቀብለው ከጌታ ጋር ተገናኝተው ተፈውሰው ተሻግረው ነው የሚመጡት። ኃይል ተቀብለው ነው የሚመጡት። ስለዚህ እውነት የጌታ መገኘት የሚኖረውም ያኔ ነው። ታስታውሱ እንደሆነ ብዙ ጊዜ ቸርች የተለመደ ቋንቋ አለ። ጌታ መገኘቱ አለ ወይስ ነበረ ወይ ተብሎ ይጠየቃል። ታስታውሱ እንደሆነ ብዙዎቻችሁ ታውቃላችሁ። ይሄ ቋንቋ ቴዎሎጂካል ተርም ነው። ስለዚህ የጌታ መገኘት ሰው በእምነቱ ተገናኝቶ ነው የሚመጣው። ስለዚህ አንድ ሰው የጌታ ራት ሲወስድ ከጌታ ጋር በመንፈሱ ተገናኝቶ ነው የሚመጣው። ስለዚህ እነዚህ በሙሉ በምን ይብራራሉ? ከስፒሪቹዋል ፕሬዘንስ ጋር ማለት ነው። ስለዚህ በስፒሪቹዋል ፕሬዘንስ ነው። እነሱ ጋር በምንሄድበት ጊዜ አንደኛ ወጣቶች አይወስዱም፣ ህፃናቶችና ሽማግሌዎች ናቸው የሚወስዱት። የሆነ ሪቹዋልስ እየተደረገ እሱ ካለቀ በኋላ የሰዎቹ አፍ ውስጥ ቄሱ ነው እንግዲህ የሆነ ነገር የሚጨምረውና በአጠቃላይ እነሱ ጋር እነዚህ አሁን የጠቀስኳቸው ጥቅማ ጥቅሞች ከጌታ ጋር በመገኘት የሚኖሩ መንፈሳዊ ኢንካውንተሮች እነሱ ጋር የሉም ይታወቃል። ሲጀመር ራሱ አይወስዱም። ወጣት ከሆንክ ከወሰድክ በጣም ነው የሚደነቁትና ስለዚህ ስፒሪቹዋል ፕሬዘንስ እና የጌታ ራት ጥቅምን በዚህ መልኩ ይህን ፓርት በነገራችን ላይ ጊዜ ወስደን ብናወራው ራሱ ደግሞ 15-20 ደቂቃ የሚወራ ነውና እቺን ለመጨመር ነው። ቴንክ ዩ ዳኒ ተባረክ። በጣም ጌታ ይባርክ። አይኖ ሰሞኑን አንዳንድ ብዥታዎችን ለማጥራት ብዙ ጥረት ታረጋ ይቻለሁ፣ ፖስቶችህን የማይቻለሁ። ተባረክ በጣም የሸዋ ለአንተ እድል ልስጥህና በተለይም ከዚህ ሰብስታንሻል ቼንጅ ኤሌመንታል ሌቭል የሚወሩ እንትኖች ላይ ትንሽ ኤክስፕሌን ብታረግ 1-3 ደቂቃ ወስደ ደስ ይለኛል። እንኳን ደህና መጣ። ሌሎቻችሁንም እንኳን ደህና መጣችሁ ብያለሁ። እነ ሊዱ እዚህ ያላችሁ ጌታ ራት አስተምሮ ከዚህ በፊት እንዳወራው ነው። በቃ በጣም ኤምፋሳይዝ የሚያደርጉት ዳኒ ያለው ላይ ያው ብዙ የሚጨምረው የለም። በቃ የፔንቴኮስታል ቴዎሎጂ እንደዚህ ነው። ኤስከቶሎጂካል በጣም ይጨምሩበታል። ስለዚህ እነሱ ቪዎች በደንብ መታየት አለባቸው የሚል ነው ሀሳቤ። ዛሬ የነበረው ውይይት ላይ እኔ ፐርሰናሊ ጥሩ ነው ብዬ ያየሁት ምንድን ነው፣ አንዳንድ ነገሮች ታምነዋል። በቃ ጥሩ እሱ ነው። ሚር ሲምቦሊክ እንደማይባል ህብስቱ ቀጥታ ወይኑና ህብስቱ ሲወሰድ ቀጥታ በእነሱ ብቻ ነው ኃጢአት የተሰረዩ ይላሉ አይሉም ወደሚለው ርዕስ መግባቱ ራሱ እኔ በግሌ ትልቅ ፕሮግረስ ነው ብዬ ነው ማምነው። ምክንያቱም በጣም እሱ ፓርት አስቆኛል። እኔ ራሱ ማለት ያ ትክክል ነው ወይስ አይደለም ምናምን የሚለው ዊዝ ሉትራን ትራዲሽን አሁን እኔ ባለሁበት ሉትራን ትራዲሽንም ፔንቴኮስታልም አንግሊካን እንደዚህ የምናወራበት ነው እና እኔ በግሌም ወሬው እዚህ ላይ ሲሆን ቢያንስ የተሻለ ነው ወይ ሌላ ላይ ሲሆን ግን ሚር ሲምቦል ነው ብቻ ምናምን የሚለው ላይ ነበረ ከዚህ በፊትም ቪዲዮ እየሰራው የነበረው። ማን ነው ሚር ሲምቦሊካል ነው ብቻ ያለው ይህ ልጅ እንደው ተዋቸው አይሰሙም እኮ ማዝነው በጣም አይሰሙም። እኔ ደግሞ ከሁሉ ደግሞ የሚገርመኝ ሰዎችን እየጠቀስኩ ራሱ ማለት ነው። ለምሳሌ ላይ የነበሩ ስኮላሮችን እየጠቀስኩ ነው። ስኮላር እኮ ነው ሪፕሬዘንት አያደርግም ፔንቴኮስታልን። እርሊ የነበሩ ክላሲካል ፔንቴኮስታልም እየተጠቀሱ አይ እነዚህም እኮ እንትን አደረጉ። ዋንማን ሊደርሽፕ የነበረበት ቦታ እኮ ነው ክላሲካል ፔንቴኮስታል። አንደኛ ሪፕሬዘንት የሚያደርጉ ናቸው ስኮላሮች የነበሩ ብዙ አሁን እየተጠቀሱ የነበሩት ለምሳሌ ብሪቲሽ ፔንቴኮስታል መሪ የነበሩ ስም እየጠሩ ሲምቦሊክ ሚር ሲምቦሊክ ብቻ የሆነ አንቀበልም ብለው
ዓመተ ምሕረቱን እንኳን በጉባኤ ተናግሬያለሁ። አፖስቶሊክ ኤንድ ፕሮፌት ኮንስቲትዩት ምናምን የሚል በ1921 የተደረገ ማለት ነው። በስም እየጠሩ ነው፣ ምልክት ብቻ ነው ሌላ ነገር የለም የሚል አንቀበልም ብለው የተናገሩት ከዛሬ 100 ዓመት በፊት የተደረገን እየተናገርኩ እንዴት እንደሆነ አላውቅም። ስለዚህ መንፈስ ቅዱስ የሚገኝበት ነው ብለው ነው የሚያምኑት። በዛ ላይ በረከቶችን የምናገኝበት ነው። ፊዚካሊ የሆነ ህመም እንደዚህ ምናምን ያለባቸው ሰዎች የሚፈወሱበት ነው ብለው ነው የሚያምኑት። ስፒሪቹዋሊ ዲፕሬሽን እንደዚህ ምናምን ያለባቸው ሰዎች ራሱ ይፈወሳሉ ብለው የሚያምኑበት ነው። ከክርስቶስ ጋር ህብረት የምናደርግበት ነው ብለው ነው የሚያምኑት። ለምንኖረውም ሆሊነስ ሙቭመንት እንደምታውቀው ፔንቴኮስታል ፎከስ የሚያደርገው ሆሊነስ ሙቭመንት ላይ ነው፣ የቅድስና ህይወት ላይ ነው። እና ያን የቅድስና ህይወት የምናገኘው እንዴት እንደምታጠቅ ልበለው እንደዚህ አይነት ነገር በቃ ጉልበት ኃይል የምናገኘው የጌታ እራት ላይ ነው ብለው ነው የሚያምኑት ፔንቴኮስታሎች ማለት ነው። ስለዚህ በቃ ይሄ መታመኑ ጥሩ ነው። አይ ጸጋ እኮ እንቀበልበታለን ይላሉ፣ ሌሎች ነገርም ይላሉ፣ ግን የኃጢአት ስርየት እኮ አይሉም ወደሚለው ሀሳብ መግባቱ ራሱ እኔ በግሌ ጥሩ ፕሮግረስ ነው ብዬ ነው የማስበው። በቃ እዚህ ላይ አሁን መወያየት ይቻላል። ከዚህ ቀጥሎ ያለውን ለነ ዳኒ ኤፊ ምናምን አሳልፎ መስጠት ነው። እናንተ በደንብ ማውራት ትችላላችሁ እንደ ፔንቴኮስታል ትራዲሽን። ግን ሚር ሲምቦል የሚለው ግን በቃ ይሄ ሙሉ ለሙሉ አሁን ለምሳሌ ኢሴንሻልስ ኦፍ ፔንቴኮስታል ቴዎሎጂን ራሱ የጻፈው ጸሐፊ ራሱ ባይገርማችሁ አንግሊካን ነው፣ አንግሊካን አማኝ ነው። ግን በቃ እሱ ዲፌንድ የሚያደርግ ነው የፔንቴኮስታል ሲምቦል ብቻ ነው የሚል አይደለም። እሱ እንደ አንግሊካን ስፒሪቹዋል ፕሬዘንስንም አያምንም፣ ግን ያንን ነው የሚያምኑት። ሚር ሲምቦል ራሱ ግን አይሉም ፔንቴኮስታሎች ብሎ ነው ዲፌንድ የሚያደርገው። ስለዚህ ያንን ነገር ማየት አለባችሁ። ስለዚህ መጀመሪያ ሚር ሲምቦል የሚለውን ትታችሁ አይ ኃጢአት እንትን የለም ምናምን ወደሚለው ወደ ሌላ ርዕስ፣ ምክንያቱም ስፒሪቹዋል ፕሬዘንስን ክሪቲክ ስታደርግ በተመሳሳይ ሰዓት ክሪቲክ እያደረክ ያለው ሪፎርም ትራዲሽን ነው እነሱ የሚያምኑትም ስለሆነ ማለት ፕሬስቢቴሪያንን በለው ደች ሪፎርምድን በለው ሪፎርምድ ባፕቲስትን በለው በዛ ትራዲሽን ውስጥ ያሉት ናቸውና ሪፕሬዘንት የሚያደርጉት። ስለዚህ እዛ ላይ ውይይቱ ቢያንስ መሄዱ ጥሩ ነው። አይ ምልክት ብቻ ነው ዝም ብሎ ኮግኒቲቭ ፕሮሰስ ብቻ ነው ዝም ብለው በቃ አስበው መመለስ ነው ምናምን ከሚል ሀሳብም ወጥተው እዚህ ላይ መድረሳቸው ጥሩ ነው ብዬ አስባለሁ። ቀጥል ይቢ። እሺ በቃ ይሄ ትልቅ ነገር ነው። እኔም ለመንፈሳዊ ጥንካሬ ለአምልኮ ምናምን እንደዚህ መንፈስ ቅዱስ ይገኛል በመንፈስ ነው የምናደርገው ምናምን የሚለው በቃ እሺ ችግር የለም ምናምን የሚለው ራሱ ትልቅ እንትን ነው እና ያው አይዶኑ ለምን በዚህ ደረጃ እንደ ትግል እንደሚደረግ አላውቅም። ኤኒዌይስ አይ ቲንክ ይታያል፣ ይሄ ይነበባል። ኤቢ ሰላም ነው። ወደሚቀጥለው ሳትሄድ ግን የቅድሙ ላይ አንድ ነገር ትንሽ እንትን ብሰጥበት ከተቻለ፣ ለምሳሌ ልክ ጠረጴዛውን ወደሱ ያዞርክበት ነገሮችን የቀየርክበት ያችን ሰዓት ላይ ያለችውን ሐሳብ ማለት ነው። ደጋግሞ ጠየቀ። እሺ ቃሉን ቶ ጸሎቱን ቶ አምልኮውን ቶ ልክ ሲወስድ ያችን ነገር ሲወስድ ኃጢአቱ ይሰራል ወይ? እሺ አዞርከው። ሲመልስ ግን የነበረውን ያንን ስሜት ሁሉም ሰው መስማት አለበት። አምጿል፣ አንተን በቃ ለማሳሳት ጥረት ሲያደርግ ነበረ። እሱ ላይ ሲመጣ ግን ብቻውን አይሆንም ብሎ ነው የመለሰው። እና እዚች ላይ እንትን ብትሰጥበት ትክክል። በቃ ይሄ እኮ ግልጽ ነገር እኮ ነው። ልትነጥለው እኮ አችልም ነው የኔ ጥያቄ። አሁን የእነሱ ቴዎሎጂ ማይመቸው ሰብስታንሻል ቼንጅ ስላለ ሰብስታንሱ ላይ ኤንፋሲስ አለ፣ ፓርቲኩላሪቲ አለ፣ ስፔሲፊሲቲ አለ። ያ ሰብስታንስ የሆነ ነገር ስለሆነ ሰብስታንሱ የሚፈጥረው የሆነ ውጤት አለ። ስለዚህ እነሱ በሰብስታንስ ደረጃ በኤሌመንት ደረጃ የሚያወሩበት ምክንያት አለ። እኛ ጋር የለም። እኛ የምናወራው ምንድን ነው? ኮርፖሬት የሆነ ነገር ነው የምናወራው። የጌታ እራት ኮርፖሬትሊ በአጠቃላይ ሁሉንም ነገር ኢንቮኬሽኑንም መንፈስ ቅዱስንም እንጠራለን፣ ጌታንም እንጠራለን፣ ንስሐ እንገባለን። ካህኑ የሚያነበው ጽሑፍ አለ፣ የምንጸልየው ጸሎት አለ። ኢቭን ባይ ዘ ዌይ ከዕለቱ ሁሉ አስቀድመን አንድ ወር
አስቀድሞ ተነግሮ ጾም ጸሎት ይያዛል፣ ሰው ንስሐ ይገባል። የኃጢአት ስርየትና የዘላለም ሕይወትን በተመለከተ ደግሞ የኃጢአት ስርየትንና የዘላለም ሕይወትን በተመለከተ የኛ ኤክስፕላኔሽን እና የእነሱ ኤክስፕላኔሽን ይለያያል። እኛ የዘላለም ሕይወት ስንልና እነሱ የዘላለም ሕይወት ሲሉ ይለያያል። ኢቭን ሞነርጀስቲክ እና ሲነርጀስቲክ የሆነውን ኤክስፕሬሽን ራሱ በጌታ እራት ላይ አምጣ ሀፕ ላይ ካደረግከው እነሱ የሚሉትን እኛ አንል። የኃጢአት ስርየት ማለት እነሱ የሚሉትና እኛ አንድ አይደለም። ለምሳሌ እኛ ኃጢአትና ኃጢአቶች ብለን ምንከው ለምሳሌ አንድ ሰው በክርስቶስ አለማመን፣ የእግዚአብሔር ልጅ አለመሆን፣ ፍርድ ውስጥ መሆን፣ ባለማመን ህይወት ውስጥ መኖር፣ ይሄ ሰው በማመን የእግዚአብሔር ልጅ የሚሆንበት ዋን ታይም ኢቨንት፣ ፎሬንዚክ የሆነ ኤክስፕሬሽን፣ ሞነርጀስቲክ ኤሊየን ራይቸስነስ፣ ፍጹም ከኛ ውጭ የሆነ ነፃ ስጦታ የእግዚአብሔር ስጦታ፣ የእግዚአብሔር ልጅነት፣ የእግዚአብሔር ማዳን ስራ። እዚህ ላይ የጌታ እራትን ልታስገባው አችልም። እዚህ ላይ ጥምቀትን ልታስገባው አችልም። ነገር ግን የጌታ እራትን ስናወራ ስፔሲፊካሊ ኤሌመንቱን ወይም ሰብስታንሱን ብቻ ነጥለ ኤክስፕሌን የምታደርገው ነገር አይደለም። እያንዳንዱ ዝማሬው፣ ጸሎቱ፣ ንስሐው፣ ህብስቱ፣ ጽዋው፣ ይቅርታ መጠያየቁ፣ ኮንፌሽኑ፣ ወርድ ኦፍ ኮንስቲቱሽኑ፣ ወርድ ኦፍ ኮንሲክሬሽን፣ ይሄ ሁሉ ነው የጌታ እራት ማለት። ቆይ ጥምቀት ማለት ውሃ ውስጥ መግባት ብቻ ነው? ጥምቀት ውስጥ ንስሐ የለም? ጥምቀት ውስጥ ጸሎት የለም? ጥምቀት ውስጥ የሚነበብ መጽሐፍ የለም? የምንለው ነገር የለም? ይህን ሁሉ ያካተተ ነገር ነው። ስለዚህ እነዚህን ነገሮች ነጥሎ እሱ በህብስቱና በጽዋው በን ያመጣት ከሰብስታንስ አንጻር የሚያወሩት ነገር ስላለ ነው። ከኤሌመንት አንጻር የሚያወሩት ነገር ስላለ ነው። እኛ በዚህ ደረጃ አናወራም፣ አንቀበል። አሁን የነሱ ቄሱ ጸሎት ሲጸልይ ነው ህብስቱ ወደ እውነተኛ ስጋ የሚቀየረው ማለት ነው። እንግዲህ ከጸሎት ውጭ እኮ ህብስቱ አይቀየርም። በራሱ ብሎ አንተን ማፋጠጥ ይሄ ትክክል አይደለም። ፖለቲካ ነበር ሲሰራ የነበረው። እኔ በኋላ የምነግርህ ነገር አለ። አንደኛ በእንደዚህ አይነት መልክ አትወያዩት፣ ከፈለገ ይቅር። ምክንያቱም አንደኛ አንተን ሲጠይቅ ነበር። መጠየቅና መመለስ ቀላል አይደለም። 100% ነው አንተ የምታስበው። እሱ እየመለስክ እያለ የሚያስብበት ሰዓት እፎይታ ሊሰጥ ይገባል። ለማሸነፍ መሆኑን የምታውቀው ግን አይ እኔ ነኝ መጨረሻ ማጠቃለያ የምሰጠው ነው ደግሞ ያለው። እዚህ ምንም አይነት ነገር እንኳን ቢፈጠር ትክክለኛውን ነገር ስትመልስ የነበርከው እኔ ወንድሜና ምናምን ስለሆንክ ሳይሆን እንደ ትክክለኛ ይታይም ከተባለ ያንተ አካሄድ ጥሩ ነው፣ በርታ ለማለት ነው። እዚች ላይ ማሳየት ብትሰጥባት፣ በተለይ ደግሞ ሲጸልይ ካልተቀየረ ከጸሎት ውጪ የነሱስ ቢሆን ያንን ወደ እውነተኛ ስጋና ደም ምኑ ነው የሚቀይረው ታዲያ? በቃ ይሄ ግልጽ ነው። አሁን ካሁን በፊት ሲሰራ የነበረው ፖለቲካ፣ አሁን ደግሞ ዛሬ ሲሞከር የነበረው ነገር ከዚህ ከህብስቱ ጋር የተያያዘ ከጽዋው ጋር የተያያዘ ነገር ስለሆነ እውነተኛ ነው የሚሉት እነሱ፣ አማናዊ ነው የሚሉት ህብስቱንና ጽዋውን ስለሆነ በህብስቱና በጽዋው ሌቭል ስለሆነ የሚያወሩት። አሁን ከህብስቱና ከጽዋው አልፈን ስለ ጸሎት፣ ስለ ንስሐ፣ ስለ ወርድ ኦፍ ኢንስቲቱሽኑ፣ ስለ ዝማሬው፣ ስለ ኮንፌሽኑ ማውራት ጀመርን ማለት ነው። ስለዚህ ሰፋ ወዳለው ኮንቴክስት መጠናል። ሰፋ ወዳለው ኮንቴክስት ከመጣን መወያየት መማማር እንችላለን። ግን እሱ ያው እንግዲህ እኔ አይዶን ነው ስለ ራሴ ነው ብዬ ባልናገርም፣ እኔ እንደው የቤተክርስቲያን ትምህርት እኛ የምናምነው ፕራክቲስ የምናደርገውን ነገር ኤክስፕሌን ከማድረግ ውጭ አሸናፊ ተሸናፊ፣ ታች ያለ የሚሰማውም አይሰማውም፣ ጤነኛውም እብዱም መንጋውም ማሰላሰል የሚችለውም እንዲቀበልህ እንዲደግፍህ ላይክ እንዲያደርግህ እንትን እንዲልህ ብዬ የምናገረው ነገር የለም። የማምነውን የምቀበለውን ነገር ነው። ወይ ደግሞ እንደው ዝም ብለን አንድነን ከእንትና ጋር አንድነን ብለን የሆነ ልንጨፈልቅ የምንናገረው ነገር የለም። ግልጽ ነው፣ ከማንም የተሰወረ አይደለም። ፕሮብለሙ ግን ምንድን ነው? ማጣመም አለ፣ ሚስ ሪፕሬዘንት ማድረግ አለ፣ ሚስ ካራክተራይዝ ማድረግ ካሪኬቸር አለ። ለምን? አለዛማ አይቃለልማ የሌለው አለዛማ የሌለው ኢንቫሊድ አይሆንም። ካላቃለልከው
ዋጋ ካላሳጣኸው፣ ሪዲክል ካላደረግከው፣ ሚስ ሪፕሬዘንት ካላደረግከው፣ ስትሮመን ፋላሲ ካልሰራ፣ ሬድ ሂሪንግ ካልሰራ አታቃልለውማ። ለምን? ክቡር ሊሆን ነው፣ ቫሊድ ሊሆን ነው፣ የሚጠቅም ሊሆን ነው። መካነ ኢየሱስ ሙሉ ወንጌል እንደምትለው ትርፍ ያለበት ነገር ሊሆን ነው። ትርፍ ያለበት ነገር ወደ ሙሉ ወንጌል ሊድ ይኸውላችሁ። ሙሉ ወንጌል ሪፕሬዘንታቲቭ አድርጋችሁ ልትወስዷ ትችላላችሁ። የፔንቴኮስታልን ትራዲሽን አክቹዋሊ ዛሬ አሴምብል ኦፍ ጋድ መሪዎች ጋር ነበርኩ እንደውም እና የእነሱን አንዳንድ ሰነዶች ሁሉ እያየሁ ነበር። በጣም የተገረምኩት የእነሱ ደግሞ በጣም ወንደርፉል ነው። አጋጣሚውን ካገኛችሁ የጉባኤ እግዚአብሔርንም ቼክ አድርጉት። ሙሉ ወንጌል ግን በጣም ዲፕ እንደውም ዲፐስት ኤክስፕላኔሽን በጌታ እራት ላይ አላት። በጣም ነው የወደድኩት። ሰሞኑን ትክክል ቤት መሰለኝ ለነቃሌ ለናማን አውጥቼ ያነበብኩላቸው እነሱ ራሱ በጣም ተገርመዋል። እንደዚህ አይነት ዲፕ የሆነ በአማርኛ የተጻፈ የጌታ እራትን በተመለከተ ኤክስፕሌን የተደረገበት ስፍራ መኖሩን ብዙዎቹ አያውቁ ይችላሉ። እሺ አሁን ትንሽ ታገሱኝና 10 ደቂቃ ይሄን ነገር ኤክስፕሌን ላድርግላችሁ። የክርስቶስ ሞትና ትንሣኤ የምናስብበት ስርዓት ነው። ልክ ነው። መታሰቢያ ያድርጉት ብሏል። እናስበዋል። ሞቱን እናስባለን። ባዶ መታሰቢያ ነው ወይ? አይደለም። ሙሉ ወንጌልም ትናገራለች። ሞቱንና ትንሣኤውን እናስባለን። አይ መታሰቢያ አይደለም የሚል ሰው ካለ ተሳስቷል ማለት ነው። ይህን ነገር በጣም እንትን ማለት ይቻላል። ሞዴሬተሮች አግዙኝ እስኪ። ቢግ እንትኑ ላይ መሆን ይችላሉ። አይ ዶንት ኖ በቂ ከሆነ ይሄ ቆንጆ ነው። እሺ ስለዚህ ጌታ የሰጠው ትእዛዝ ነው። እስኪ ማን ነው ቁጥር የሚጽፍልኝ? በቃ እነዚህን ቁጥሮች ነጥቦች መያዝ አለብን። እሺ የክርስቶስ ሞትና ትንሣኤ የምናስብበት ነው። እቺ አንድ ብላችሁ ያዙ። ሞቱንና ትንሣኤውን የምናስብበት ነው። ከዛስ ቁርባን ትለዋለች፣ እንጀራ መቁረስ ትለዋለች፣ የጌታ እራት ትለዋለች፣ ህብስትና ጽዋ ትላለች። ከዚህ የክርስቶስ ሞትና ትንሣኤ የምናስብበት ነው። በወንጌል ትእዛዝ የተሰጠበት በመልእክቶችም ውስጥ የተወሳ ነገር ነው። በመልእክቶች በጳውሎስ መልእክቶችና በወንጌላት የተገለጸ መሆኑን ታምናለች፣ ትቀበላለች። ሞትና ትንሣኤ የምናስብበትን አንድ ያዙ። ይሄን የምናስበው ደግሞ እስከ መቼ ነው ትላለች? ጌታ ኢየሱስ አልፎ በተሰጠበት ዳግመኛ ተመልሶ እስኪመጣ ዕለት ድረስ መታሰቢያ ሆኖ ይቀጥላል። ደንግጎታል ትላለች። ድንጋጌ ነው፣ ኦርዲናንስ ነው፣ ድንጋጌ ነው፣ የጌታ ድንጋጌ ነው። ደንግጎታል። ደንግጎ ስርዓት ደንግጎ ከዛስ ይሄ የእርሱ ጥያቄ ነው። ለመታሰቢያ ያድርጉት ብሏል። ማድረግ አለብን። ለምን? ጠቃሚ ነው። የእርሱ በዚህ መንገድ እርሱን ምን ማለት ማስታወሱ በጣም ጠቃሚ ነው። እሺ ገና ነው። አንድ ቁጥር ላይ ነን ገና። ዋናው ኮር ነገሮችን የምነግራችሁ ሞትና ትንሣኤ የምናስብበት። እሺ ከዛስ እንጀራው ለእኛ የተሰጠን የአካሉ ምሳሌ፣ የወይኑ ፍሬ ጭማቂ ስለኛ በመስቀል ላይ የፈሰሰው የክርስቶስ ደም ምሳሌ ነው። ያዙ፣ ምሳሌ ነው የሚል ያዙ። ተለውጦ ፕሊስ። እነዚህ ሁለት ቃላት ብዙዎቹ ኮንፊውዝ ሲያደርጓቸው ስለምሰማ ነው። ስርዓት ነው ግን ባዶ ስርዓት አይደለም። ምሳሌ ነው ግን ምሳሌነቱ እንደው የሆነ ወይ ተለውጦ ወይ የጌታ እውነተኛ ስጋና ደም መጥቶ አብሮት ተዋህዶ ምሳሌነቱን በዛ መልኩ አይደለም የምንገልጸው። አይ ምንም የተለወጠ ነገር የለም። ምንም የጌታ ደምና እውነተኛ ስጋ እና እውነተኛ ደም መጥቶ ከዚህ ከህዋውና ከህብስቱ ጋር አንድ ላይ መጥቶ ተዋህደ አንልም። ምሳሌ ነው። በቃ ይሄ this is our theology። ኢየሱስ this is my body ሲል አጠገቡ ራሱ ኢየሱስ ራሱ ተቀምጦ ይሄ ስጋዬ ነው ይሄ ደሜ ነው ሲል ስጋውና ደሙ እዛው ላይ ተለውጦ ኢየሱስ እዚህ ቁጭ ብሎ ፍጹም አማናዊ በሚባለው ቋንቋ እናውራ ከተባለ ፍጹም እውነተኛ ሆኖ ተለውጦ ህብስቱ ስጋ ወይኑ ደም ሆኖ ተለወጠ የሚል ትምህርት የለንም። ሁለተኛ ምሳሌ ነው ብላችሁ ያዙ። ምሳሌ ነው።
ግን ምን አይነት ምሳሌ ነው? ተጨባጭ የሆነ ምሳሌ ነው ትላለች ሙሉ ወንጌል። እያንዳንዱ ቃል ኮሜንተሪ ይወጣዋል። የሙሉ ወንጌል የጌታ እራት ማብራሪያ ተጨባጭ የሆነ ታንጀብል የሆነ ምሳሌ ነው። ዝም ብሎ አይነት ምሳሌ ግን አይደለም። ተጨባጭ የሆነ ምሳሌ ነው። ኦኬ እንጀራው ለእኛ የተሰጠን ያካሉ ምሳሌ። በጣም የምወዳቸውን ቃላቶች ልናገር። ሶስተኛ ምሳሌ ነው። ሶስተኛ ነቀፋ የሌለበት ስርዓት። ሃሌሉያ! በጣም ነው የምወደው። ከዚህ በኋላ ያሉ ቃላትን አትቋቋሟቸውም። እርግጠኛ ነኝ የምነግራችሁ። ነቀፋ የሌለበት ስርዓት፣ ፍጹም የሆነ ስርዓት፣ እንከን የሌለበት ስርዓት፣ የጌታ ስርዓት ትላለች ሙሉ ወንጌል። እሺ ክርስቶስ ሶስተኛ ነቀፋ የሌለበትን ያዙ። አራተኛ ክርስቶስ ለቤተ ክርስቲያን ያለውን ፍቅር ወደ ሰዎች ልብ የሚያመጣ ክርስቶስ ለቤተ ክርስቲያን ያለውን ፍቅር ወደ አማኞች ወደ ቅዱሳኑ ልብ የሚያመጣ ነቀፋ የሌለበት ስርዓት። በቅዱስ ቁርባን ቀን በጌታ እራት ቀን የክርስቶስ ፍቅር በአማኞች ልብ ይፈሳል። ለእንዴ ኦ ማይ ጋድ! እንዴ የእግዚአብሔር ፍቅር የክርስቶስ ፍቅር ወደ ሰዎች ልብ ከመፍሰስ የሚበልጥ ጸጋ አለ እንዴ? እንዴ አይ ቃል በቃል ጸጋ እንቀበላለን የሚል አምጣልኝ። ኦ ማይ ጋድ! ይሄ ጥመት ነው። ይሄ ሆን ብሎ መጥመም ነው። ማጣመምና መጥመም ነው። ይሄ አይጠቅምም፣ አያንጽም፣ ምንም ትራይ። ይሄ ነቀፋ የሌለበት ስርዓት ምንድን ነው የሚያደርገው? ለቤተ ክርስቲያን ክርስቶስ ለቤተ ክርስቲያን ያለውን ያንን የኤፌሶ ምዕራፍ 5 ቁጥር 22ቱን ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት ባሎች ሆያል ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት ሶ ክራይስት ላቭድ ዘ ቸርች የሚለውን ያንን ልዩ ፍቅር በሰዎች ልብ ውስጥ ያፈሰዋል። ጋይስ ቀጣዩን እኔ አላቅም፣ በምን ቋንቋ እንደምገልጸው አላቅም። እሺ ምን እንደሚል ልንገራችሁ። የጌታን ሞት በማሰብ በአንድነት ተሰባስበው ይላል። ስርዓቱን ሲያከብሩ በክርስቶስ አካልነት through the body of Christ by the means of the body of Christ በማዕዱ ዙሪያ በማን ማዕድ? በእግዚአብሔር ፊት እንደሚቀርቡ በእግዚአብሔር ፊት የምንቀርብበት ነው። በማዕዱ የምንቀርብበት ነው። በክርስቶስ አካልነት በአንድነት the unity of the church the unity of ይሄ አግናጢዮስ ቃል በቃል የሚናገረው ነገር ነው። የቤተክርስቲያን ዩኒቲ ዩካሪስቲክ ነው ይላል። በዩካሪስት የሚገለጸው ህብስቱ አንድ ሲሆን ሳለ ወደ ብዙ እንደሚቆረሰው ወገኖች ይሄ ነገር በጣም በደም ገብቷቸዋል። ይሄ ነገር በጣም እኮ ነው የሚገርመው። ሴፓሬትሊ ኢንዲቪጁዋሊ አይደለም እኮ ኮርፖሬትሊ ባይ ዘ ሚንስ ኦፍ ዘ ቦዲ ኦፍ ክራይስት በክርስቶስ አካልነት በማዕዱ በእግዚአብሔር ፊት እንቀርባለን። በእግዚአብሔር ፊት ነን ብለን ነው የምናምን። እንደውም ይሄንን አማን ካልቪኒስቲክ ካቴጎሪ ነው ሲል ሰምቼዋለሁ። ለምን ካልቪን በመንፈስ ከክርስቶስ ጋር ፊስት እናደርጋለን፣ በመንፈስ በክርስቶስ ማዕድ እንቀርባለን ብሎ ስለሚናገር ነው። እንቀጥል። የቅዱስ ቁርባን አገልግሎት ስርዓት ከዘመናት ጀምሮ ማዕከላዊ የአምልኮ ስርዓት እችን ጻፉ። the center of Christian worship ምንድን ነው ወገኖች? መዝሙር እንዳይመስላችሁ። the center of the Christian church worship the center of the Christian church worship ምንድን ነው? የጌታ እራት ነው። ይህም ሙሉ ወንጌል ታስተምራለች። ማዕከላዊ የአምልኮ ስርዓት ነው። the pinnacle of the Christian worship ነው። ክላይማክሱ እዚህ ጋር ነው ያለው። በቅዱስ ቁርባን ቀን የሚደረገው አምልኮ የአምልኮዎች ሁሉ ቁንጮ ነው ትላለች ሙሉ ወንጌል። እንደዚህ አይነት ዲፐር አንደርስታንዲንግ ኦፍ ሎርድስ ሳፐር ቅድመ ኒቂያ አባቶች ጋር የምታገኙት፣ ጥንታውያን አባቶች ጋር የምታገኙት እንደዚህ አይነት በጣም የተብራራ ጥልቅ የሆነ ዴቭዝ ያለው መንፈሳዊና ቴዎሎጂካል ኤክስፕሬሽን የምታገኙት በጣም ጥንታውያን the center of the Christian worship ነው። እሺ
ነገር ግን ትወቅሳለች ሙሉ ወንጌል። ጭራሽ ምንድነው የምትወቅሰው? በአሁኑ በዘመናዊ በሆነው ዓለም ግን ትላለች አምልኮ ለመሸሽ ይሄን አምልኮ ለመሸሽ ሲሉ የጌታን ራት ቸል ብለዋል። የጌታን ራት ቸል ብለዋል። እና ምን ችግር አለው የጌታ ራት ቸል ቢደረግ? ይኸው ስሙ እግዚአብሔር፣ ቀጣዩ ምጽፉት ይሄን ነው ምጽፉ። እግዚአብሔር መንፈስ ቅዱስ፣ እግዚአብሔር መንፈስ ቅዱስ ጋድ ዘ ሆሊ ስፒሪት እውነተኛውን የአምልኮ መንፈስ ከህዝቡ ልብ ካወጣውና በእርግጥም አምልኮ መንፈስ የሌለበት ስርዓት ብቻ ከሆነ ግን ስርዓቱ ብቻ ጠቃሚ አይሆንም። ምን ማለት ሙሉ እንጂ ስርዓት ብቻ አይደለሁም፣ ሚሞራሊስቲክ አይደለሁም። እውነተኛ የሆነ በእግዚአብሔር መንፈስ ቅዱስ አማካኝነት እውነተኛ የሆነ የአምልኮ መንፈስ እግዚአብሔር ወደ ህዝቡ ልብ የሚያመጣበት ነው። ለዚህ ነው ጠቃሚ የሚሆነው። ለዚህ ነው በመንፈስ የሚሆነው። እግዚአብሔር መንፈስ ቅዱስ በህዝቡ ልብ ውስጥ እውነተኛውን የአምልኮ መንፈስ የሚያስገባበት ነው። ይሄ ብቻ አይደለም ባይዘው ኦኬ ነው። እሺ ስርዓት ብቻ አታርጉት። ስርዓት ብቻ አይደለም ቸል አትበሉት። ስርዓት ብቻ አይደለም ቸል አትበሉት። እሺ አማኞች ከእግዚአብሔር ጋር የሚያደርጉት መንፈሳዊ አምልኮ፣ ባጭሩ መንፈሳዊ አምልኮ እያለችው ነው ሙሉ ወንጌል። ይሄ መንፈሳዊ አምልኮ፣ ይሄ እውነተኛ የአምልኮ መንፈስ፣ እውነተኛ የአምልኮ መንፈስ፣ መንፈሳዊ አምልኮ ምንድን ነው? ትርፍ ያለበት ነገር ነው። ትርፍ ያለበት ነገር ነው። ለምን? ክርስቶስ ከክርስቶስና ከጸጋው ስራ ፊትን መመለስ ነው። ምን ማለት? ቸል ማለት። ቸል ካላችሁ ከክርስቶስና ከጸጋው ስራ ፊትን መመለስ ነው። እሺ ብንመልስስ? ከጌታ እራት ቸል ብንል፣ ከእውነተኛው አምልኮ መንፈስ ብንወጣ፣ ከዚህ ከመንፈሳዊ አምልኮ ትርፍ ካለበት ነገር ብንጎድል፣ የጌታ እራትን ቸል ብን ምን ይፈጠራል? ይሄው ወጥመድና ጥፋት ነው። ወጥመድና ጥፋት ነው። የጌታ እራትን ቸል ማለት ወጥመድና ጥፋት ነው። ለምን? ተራ ስርዓት አይደለም፣ ባዶ ስርዓት አይደለም። ምንድነው ባዶ ስርዓት ካልሆነ ታዲያ ምንድነው? እውነተኛ የአምልኮ መንፈስ የሚገኝበት እግዚአብሔር መንፈስ ቅዱስ እውነተኛውን የአምልኮ መንፈስ በሰዎች ልብ ውስጥ የሚያስገባበት ነው። እንዴ ከዚህ በላይ ታዲያ ምን? እንዴት ከዚህ በላይ ጸጋ አይ ጸጋን እንቀበልበታለን የሚል ቃል የለም። የአንደኛው መቶ ክፍለ ዘመን አይ ዝም ልበል እሺ። እኔ ረገጣ ምናምን አልወድም እንጂ በጣም ባይዘዌ እንደው ነፃነቱን ባገ ትንሽ ብራገጥ ደስ ይለኝ ነበር፣ ግን አልችልም። እሺ በጣም የሚገርም ነገር ነው የምነግራችሁ። ደግሞ የጥንት አማኞች እንደሆነ ግን ይህ ስርዓት የሚፈጽሙት ዘወትር እሑድ እንደነበረ ግልጽ ተደርጎ ተቀምጧል። ለምን? አማኞች በኩራታቸውን የሚሰበስቡበት ትላለች። በኩራትን የምንሰበስብበት፣ አማኞች በኩራታቸውን የሚሰበስቡበት ቀን ላይ ነው የሚወስዱት። እሺ ከዛ ግን ምን የመጨረሻው በጣም የምወደውን ፓርት ነው የምነግራችሁ። እኔ አንድ ልክ እያንዳንዱ ላይን ነው የምላችሁ። እያንዳንዱ ላይን ኮሜንተሪ በቃ እቺ የጌታ እራት ላይ ሙሉ ወንጌል ያስቀመጠችው እንኳን ልታቃልሉት ነው፣ አንደርስታንድ አድርጋችሁ አጨርሱትም። እቤታችሁ ወስዳችሁ የምታጠኑት ነው። ተውትና ኦርቶዶክሳውያን፣ የኛ የፕሮቴስታንቶች ራሱ የኛ ሰዎች ራሱ ይሄንን ነገር ፕሮፐርሊ ካላጠናችሁት ብዙ አትረዱትም። ለምን? ዲፕ የሆነ ቴዎሎጂካል፣ ስፒሪቹዋል፣ ቢብሊካል ኤክስፕሬሽን ስለሆነ። የመጨረሻው ልንገራችሁ። ይኸው ጨረስኩ። ሶሪ ካስረዘምኩባችሁ። እንደዚህ ይላል፣ እኛ በተፈጥሯችን ቀዝቃዛዎችና የማናመሰግን ብንሆን እንኳ በተፈጥሯችን ቀዝቃዛዎችና የማናመሰግነን የክርስትና ህይወታችን መሰረት የቆመው ግን ይሄው በክርስቶስ ሞትና ትንሣኤ በተደረገልን ደህንነት ነው። ስለዚህ ምንድን ነው የጌታ እራት ከክርስቶስ ሞትና ትንሣኤ ጋር የተያያዘ የደህንነት ስራን በቀዝቃዛውና በማያመሰግነው ተፈጥሯችን ላይ
ትኩስ የሆነውን የክርስትና ሕይወታችንን ትኩስ የሆነውን የእግዚአብሔርን ጸጋ ይሰጠናል። ቅዝቃዜያችንን ያስወግደዋል። ምስጋና ቢስነታችንን እያለቀስን ለእኔ ነው ደሙን ያፈሰሰ፣ ለእኔ ነው ስጋው የተቆረሰ፣ ደሙን ለእኔ አፍስሶ ጌታ ሆይ አመሰግንሃለሁ። ጽዋውን ይዘ አንተ ምስጋና ቢሱ ይህንን ጽዋ ይዘ ይህን ህብስት ይዘ ጌታን ወደ ማመስገን ትቀየራል። የሞተልህን ታስባል። ብራዘር ፖለቲካህን ትተህ ይሄን ቀዝቃዛና የማያመሰግነውን ልብህን በጌታ እራት ቀን ጽዋውና ህብስቱን ይዘ ቀራንዮ ትጓዛለህ። ወደ እውነተኛው የአምልኮ መንፈስ ትሰምጣለህ። ባዶ ስርዓት ሳይሆን ረብ ያለው ትርፍ ያለው እግዚአብሔር መንፈስ ቅዱስ የቀራንዮን ስዕል የዛሬ 2000 ዓመቱን ፊት ላይ ያመጣዋል። አንተ ዘንድ ያመጣዋል። አንተን ይወስዳል። ጌታ ራሱን እንደ መንፈሳዊ መና በዚህ እውነተኛ የአምልኮ መንፈስ ቀን በጌታ እራት ቀን ራሱን ዲስፐንስ ያድላል፣ ያቀርብልሃል። አዎ መብላትና መጠጣት ካልከው አዎ ጌታ የምትበላበት የምትጠጣበት ቀን ነው። ራሱን ቆርሶ የሰጠህን ለመንፈሳዊ ጥንካሬ አጥተህ ለማሸነፍ ከሱሰኝነትህ እንድትወጣ ከስብራትህ እንድትጠገን ከሐዘንህ ወደ ደስታ እንድትቀየር ከጨለማ ወደ ብርሃን እንድትሸጋገር ከድብርትህ እንድትላቀቅ የጌታ ፍቅር የክርስትና ጣዕም የአምልኮ መንፈስ ቀዝቃዛውና የማያመሰግነው እንዳናው እንደ ቡላት ድንጋይ የጠነከረውን ልብህን የሚቀይርበትን ጸጋ እውነተኛ የአምልኮ መንፈስ የሚያድልበት ድንቅ ስርዓት፣ ልዩ ስርዓት፣ መንፈስ ቅዱስ በኃይል የሚሰራበት ስርዓት፣ ምህረትን፣ ይቅርታን፣ ቸርነትን፣ በጎነትን የምናገኝበት ስርዓት ነው። ወንድሞቻችንን እያለቀስን ሂደን እኔ እንኳ አስታውሳለሁ ብዙ ሰዎችን ይቅርታ ብያለሁ። አንድ ጊዜ ማስታወሻዬ ላይ እንደዚህ ብዬ ጻፍኩ። የጌታ እራት በሚሰጥበት ቀን በደስታ ተቻኩዬ ሄድኩ። ከመጨረሻው ትንሽ 1-2 ወንበር ወደፊት ሁኜ ተቀመጥኩ። ወደፊት ወንበር አካባቢ አንድ በጣም ልቤ ያዘነበት ልቤ የተሰበረበት ቢጫ የሌዘር ጃኬት የለበሰ አንድ ወንድም ከሩቅ አየሁ። ግን የጌታ እራት ቀን ነው። ግን ያን ጽዋ ልጠጣ ነው። ግን ያን ህብስ ልካፈል ነው። የጌታን ስም ልጠራ ነው። ግን ወደ ቀራንዮ ልሄድ ማስታወሻ ደብተሬን ከፈትኩት። ጌታ ሆይ አልኩ፣ በእኔና በዛ ጽዋና ህብስት መካከል ቢጫ ሌዘር የለበሰ ጃኬት የለበሰ ወንድም አለ ብዬ ጻፍኩ። በእኔና በጌታ ደምና በጌታ ስጋ በሞተልኝ በመስቀል ላይ ያፈሰሰውን ደም ለማሰብ እሱን ለመገናኘት የእሱን ጸጋ የእሱን መንፈሳዊ አቅርቦቶች ሁሉ ለመቀበል ለካ ልቤ ላይ እንቅፋት አለ፣ ለካ ቅይማት አለ፣ ለካ ቅሬታ አለ። ጌታ ሆይ ልወስድ ነበረ። ጌታ ሆይ የሞትክልኝ፣ ደምህን ያፈሰስክልኝ፣ ኃጢአቴን ይቅር ያልከኝ፣ ዓለሙን ሁሉ ይቅር ያልክ፣ ተበድለ የኛም በደል ይቅር ያልክ ብዬ አሜን ልል ስል ልጸልይ ስል ልወስድ ስል ለካ እኔ ቂም ይዣለሁ። ለካ እኔ ያዘንኩ የቋጠርኩበት ሰው አለ። ቢጫ ሌዘር የለበሰው ሰው በመሃል አለ። ልቤን ፍታው አልኩ። ጌታ ሆይ ይህንን ህብስት እንድካፈል፣ ይህን ጽዋ እንድካፈል፣ አዎ በመስቀል ላይ ያፈስክልኝ ደምና ስጋ ዋጋ እንድሰጠው ክቡር እንደሆነ እንዲገባኝ አቤቱ ውስጤን እጠበው፣ ይቅር በለኝ ብዬ ማልቀስ ጀመርኩ። ተፈታው። ወክ አደረግኩ። ሂጄ ጌትነት ነው የሚባለው፣ ጌችዬ አዝኜብህ ነበር ልቤት ይሄንን በአንድነት የምንወስደውን ይሄንን ክቡር የሆነ ጌታ የሚገኝበትን መንፈስ ቅዱስ የሚሰራበትን ጸጋ እንዴት ልውሰድ? አታምኑኝም። አለቀሰ፣ አቀፈኝ፣ ተቃቀፍን፣ ተፈወስን። ጌታ ምሕረት አደረገልን። ቸርች ብዙ ሰዎች የተቃቀፉ ይላቀሳሉ፣ ኃጢአታቸውን ይቅር ይባባላሉ። እና የጌታ እራት የምንወስድበት ቀን ድንቅ ቀን አይደል? ስለኛ ኃጢአት አይደለም፣ ስለ ሀገር ኃጢአት ምሕረት፣ ስርየት ሁሉ የምንጸልይበት ቀን አይደለም?
ጌታ መንፈስ ቅዱስ በልዩ ሁኔታ የሚገኝበትና ኢየሱስን የምናይበት መንፈሳዊ ሕይወታችን ሁሉ የሚጠነክርበት ከዱካ ከድባርታችን የምንላቀቅበት ፍጹም መንፈሳዊ ፈውስን የምናገኝ ጥንካሬያችን የምናገኝበት ከቅዝቃዜያችን ከድንዳኔያችንና ከምስጋና ቢስነታችን የምንላቀቅበት ትልቅ የበረከት ቀን አይደለም ነው። እናውቀዋለን። እኛ እግዚአብሔር ይመስገን እኛ እናውቀዋለን። እዚህ ቲክቶክ ላይ መጠን ዲፌንድ ማድረግ አይጠበቅብንም። እንደ አንዳንድ የሚደናገሩ አንዳንድ ግራ የሚጋቡ ሰዎች ካሉ እነሱን ይረዳ ይሆናል። ኦር የሚድኑ ደግሞ ሰዎች ይኖራሉ። ምናልባት እንደው ቅዱስ ቁርባንን ወይም ሳክራመንቶችን በተመለከተ አንዳው በጣም የሚያስቀኝ ነገር ስላለ በቃ ፕሮቴስታንቶችን ሳክራመንት ምናምን በቃ እንደዚህ እነሱ ተሸንፈዋል። በቃ ሳክራመንትን በተመለከተ እንደዚህ ነው። እስቲ ፖለቲካህን ሚስ ሪፕሬዘንቴሽንህን መጣመምህን ትተህ አዳምጥ እስኪ የኛን ትምህርት። ምናልባት የፖለቲካ ብልጫ፣ ምናልባት የሰው ቁጥር ብቻ፣ ምናልባት የጊፍት ብልጫ፣ ምናልባት የላይክ የሼር የፎሎወር ብልጫ ሊኖር ይችላል። ልክ ነው። የአልጎሪዝም ብልጫ ይኖራል። የኔ አልጎሪዝም ሪስትሪክትድ ሊሆን ይችላል። ጦርነቱ ከአልጎሪዝም ጋር ከሆነ ችግር የለውም። ከእውነት ጋር ከሆነ፣ ከህይወት ጋር ከሆነ፣ ከትምህርት ጋር ከሆነ፣ ከልምምድ ጋር ከሆነ ሃሌሉያ። አንድም ነው የምላችሁ፣ አንድም የፕሮቴስታንት ቸርች ተናግሬያለሁ። እዚህ ሶፎንያስ ጋር አምጥተው ሙድ የሚይዙባቸውን የሆኑ አደገኛ ቦዘኔዎችን የምታስቡ ሰዎች ይመቻችሁ። ሪዲክል አድርጎ አላግጡ፣ ችግር የለም። ወገኖች በጣም ሃሌሉያ። እኔ በጣም እግዚአብሔርን አመሰግናለሁ ስለዚህ እውነት። ሶሪ በጣም ጊዜ ወስጄባችኋለሁ። አሁን እድል ልስጣችሁ ሌሎቻችሁ እና አስሜ ቀጥሉ። እስኪ አስቼ ቅደም፣ ከዛ አስሜ፣ ከዛ እነ ሃይሚ ዳኒ እዚያ ያላችሁ በተራ በተራው ተባረኩ። ይሄዱ